ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምናምሽታችኋል። የሸገር ኤፍኤም 102.1 ራዲዮ ነው። የለዛ ፕሮግራም የቅዳሜ ምሽት ዝግጅታችንን ነው ጀምሯል። ይህን ዝግጅታችንን በቀጥታ ስርጭታችን ዛሬ በተለይ የመጀመሪያ አልበሙን ከማውጣቱ በፊት በነጠላ ስራዎቹ እናውቀዋለን። ከዛ በተጨማሪ ደግሞ ለወደፊት ፊልም ማጀቢያም የሰራው ሙዚቃ በእጅጉ ተደምጦለታል። አሁን ደግሞ ይህ ወጣት ከበር አፍ የተሰኘ አዲስ አልበም አውጥቶ የሰሞኑ መነጋገሪያ ሆኗል። ብዙ አድማጮችም አስተያየቶቻቸውን በተለያዩ ማህበራዊ ትስስር ገጾች እየሰጡት ይገኛሉ። ሙዚቃውን ከሰማ ነው በኋላ ደግሞ እኛ ሰርክ እንደምናደርገው ይህንን ወጣት እጅ ከምን እስቲ ስላለፈው ማንነትህ፣ ስለ ወደፊቱ አንተነትህ፣ አሁን ስላለው ማንነትህ እንጨዋወት አልነው። ደግሞ ብዙ ሰዎችም እንዳሉት በማህበራዊ ትስስር ገጻችን የፊታችን ቅዳሜ እንግዳችን የሚሆነው ሮቤል ሚደቅሳ ነው ስንል እንዴ የሮቤል ሚደቅሳ አልበም ፊት አውራሪን ኤርሚያስ ፍቃዱን ስለምን ዘነጋው አሉኝ። እኔ እንደ ሰርፕራይዝ ነበር የቆጠርኩትና በዛ በማህበራዊ ትስስር ገጻችን ላይ ብዙ መልእክቶች ሲጎርፉ ችግር የለም አለ ብዬ ሰርፕራይዙን አጠፋሁት። ከዚህ በተጨማሪ ደግሞ ኤፍሬም ሙሉጌታ ምናልባት ለሸገር ኤፍኤም እና ለለዛ እንግዳ አይደለም። የያሬድ የሙዚቃ ትምህርት ቤት በአዲስ አበባ ዩኒቨርሲቲ ስር የያሬድ የሙዚቃ ትምህርት ቤት ተማሪ እያለ በተለይ የገና በዓላችንን አድምቆልናል፣ በቼሊስትነቱ ማለት ነው። እዚህ ድረስ መጥቶ ከጓደኞቹ ጋር በዚህ አልበም ላይ ደግሞ እንግዲህ እጁ አርፏል፣ አሻራውን አሳርፏል ማለት ነው። ይሄ ግን ጉዳያችን እንዲሳካ ደግሞ የአንበሳውን ድርሻ የምትወስደው ሜላት በላይነህ ነው። ሜላት በላይነህ በነገራችን ላይ አርቲስት ማኔጅ ማድረግ በጣም ከባዱ ጉዳይ ነው። ግን ደግሞ ሮቤልን እና ጓደኞቹን ይህንን አልበምን በመግፋቱ በኩል አብራቸው እየሰራች ብዙ ነገሮችን እየተገበረች ስለሆነች እሷንም ማመስገን አለብኝ። በነገራችን ላይ ይሄ አልበም ሙሉን በፕሮዲውሰርነት ልክ እንደ ኤርሚያስ ፍቃዱ ሁሉ ዋሊያ ኢንተርቴንመንት ኃላፊነቱን ወስዶ ይህንን አልበም ፕሮዲውስ አድርጓል። ቆንጆ አልበም ስለሰጡንም እናመሰግናቸዋለን። ዛሬ በቀጥታ ስርጭታችን ሮቤልን በድምፃዊነት፣ ኤርሚያስ ፍቃዱን በጊታሪስትነት እንደ አቀናባሪነቱን ጋብዘነዋል። ኤፍሬም ሙሉጌታ ደግሞ ቼሎ ላይ ሆነው ያደምቁልናል። እንኳን ደህና መጣችሁ። ሮቤል በጣም ነው ደስ ያለኝ የእውነት ማለት ነው። የምንሰማው አልበም ሁሌ ላለው ነው ሲሰጠን፣ አንደኛ እኔ ማዘጋጀው የሙዚቃ ፕሮግራም ነው። ስለዚህ ጎሽ ለአድማጮች ወደነው የምናስደምጠው አልበም አገኘን እንላለን። ደስ ይላል። እንደው የሉተራኑን እንተው ብዬ ነው፣ ወደ በኋላ እንመለስበታለን። አርባ ምንጭ ድረስ ሄድክ፣ የዩኒቨርሲቲ ትምህርትህን ተከታተልክ፣ ከዛ በኋላ በሲቪል ኢንጂነሪንግ ተመረክ። ከዛስ? ያው ከዛም በኋላ ተቀጥሬ ያው ሰራ ነበር አንድ 5 ዓመት አካባቢ ያው በተማርኩበት ሰርቻለሁ። 2006 ምናምን ላይ ነበር ግራጁዌት ያደረኩት እንጂ ከ2006 እስከ 2011 ድረስ ሰርቻለሁ። የተለያየ ሳይት ላይ የተለያዩ የኮንስትራክሽን ድርጅቶች ላይ ማለት ነው። ለምን መሰለ ማቋረጫው በጣም ሩቅና ሩቅ ነው ብዬ ነው ከኢንጂነሪንግ ወደ ሙዚቃ። እስቲ የሙዚቃ ህይወትህን ጉዞ ከየት ጀመረ? እንደው ይሄንን ጥሩ ገንዘብ ይገኝበታል፣ በምህንድስናው ህይወት ይገፋበታል የሚባለውን ሙያ ትተህ ሙዚቃ ውስጥ የመግባትህ ምክንያት? ያው ሙዚቃ ከልጅነት የጀመረው ነው እንትን የምልህ
የነበረው ምሰራም የነበረው ያው የተማርኩበትም ትምህርት ቤት ሚሽን ሉትራን ሚሽን ይባላል። እዛ ነው ኦልሬዲ ያደግኩት ማለት ይቻላል። እና ያው ከልጅነት ጀምሮ የሙዚቃ ስሜት በመዝሙር አይነት ቢሆንም ያው መዝሙር እንሰራ ነበር፣ ኳየሮች ላይ እናገለግል ነበር። ያው ከዛ ወደ ትምህርታችን ደግሞ ወደ ሃይ ስኩልም ስንገባ ወደ ትምህርቱ ፎከስ አድርገን ያው ከዛ በኋላ ነው እንግዲህ ወደ ዩኒቨርሲቲ ከገባው በኋላ እንደገና ፋዘር ቤት ጆይን አድርጌ ወደዚህ ኢንዱስትሪ መግባት እንዳለብኝ በደንብ ጥቆማ ያገኘሁበት ቤት ነው ፋዘር ቤት። ጋሽ ተስፋዬ አበበ ቤት እና እሳቸው ጋር ዩኒቨርሲቲ ሰከንድ ይር ምናምን እያለሁ ጀምሬ እሄድ ነበረ በረፍቴም ምናምን ከአርባ ምንጭ ማለት ነው። ደብዳቤ እየጻፉልኝ ብዙ የድጋፍ ደብዳቤ ከፋዘር ወስጃለሁ እና እዛ ግቢ ውስጥም እንቀሳቀስ ነበረ። ኦልሞስት የኢንፎክን የሚባል እንትን አለ የኪነ ጥበባትን ግጥም ማታ ላይ ማቅረብ እንደገና ደግሞ የሙዚቃዎችን ምናምን አርት ተኮር ስራዎች እዛም ይሰራሉ። ግን እዚህ ደግሞ ሞር በቃ ፋዘር ቤት ፕሮፌሽናል እንደሆነ ያው የፋዘር ምክር አለ። ሌሎችም በዙሪያ ያሉ ጓደኞቼ ከኔም ቀደም ብለው በፊልም ውስጥ በሙዚቃ ውስጥ የገቡ ስለነበሩ እኔም በጣም ፓሽኑን ያገኘሁት ወደዚህ መግባት እንዳለብኝ እዛ ነው። እኔ አሁን መጠይቅህ ዝማሬና አገልግሎት የራስ እምነትና ራስን መስጠት ዘማሪ ሆንከው ሉትራን ቤተክርስቲያን ውስጥ ማለት ነው። ራስን ለማግኘት ፈልገህ ነው ወይንስ ምክንያቱም የራስህ እምነት አለ፣ ሃይማኖት የምትከተለው አለ፣ ከዛ የሉተራውያን እምነት አለ፣ አንተ ኦርቶዶክስ ነህ። ስለዚህ እዛ ውስጥ የዝማሬ አገልግሎትን መጀመርህ የራስህን እምነትና ለእምነቱ ራስህን መስጠትህና የዝማሬ አገልግሎት ያው ልክ ነህ። ያው እኔ በሃይማኖቴ ኦርቶዶክስ ነኝ፣ ግን ያው ልጅ ሆነን አናውቀውም። እኔ ከአንደኛ ክፍል ጀምሮ ነው ኦልሞስት እዛ የተማርኩት። ከአንደኛ ክፍል ጀምሮ መዝሙሮችን ስንዘምር በስነ ምግባርም በጣም የኮተኮቱን መምህራኖች ናቸው እዛ ያሉትኝ። እኔ በጣም ወደው ትምህርት ቤት ነው። ምግባራችንንም የሃይማኖት ትምህርት ብቻ ሳይሆን እያንዳንዱ ጀስቸሮቻችን ሳይቀር በጣም ቁጥብ እንድንሆን ምናምን ያደረገን ትምህርት ቤት ነው እና ጀስት ከልጅነት ጀምሬ ስላደግኩበት ኢቭን በእኛ ታይም እንደውም ሙስሊሞች ሁሉ መጽሐፍ ቅዱስ ይማሩ። ምክንያቱም መጽሐፍ ቅዱስ የአንድ ሳብጀክት አንድ ሳብጀክት ታይ ነበር እና ዛሬ ላይ እንደውም ትልቅ ደረጃ ላይ እየደረሱ በእስልምናውም ከኔ ጋር አብረው በጣም የተማሩ መጽሐፍ ቅዱስም ሃይ ስኮር የሚያመጡ ተማሪዎች ነበሩ ያን ጊዜ። እና ያው ትምህርት ቤቱን በዛ ዘመን ወላጆች ለስነ ምግባር ጥሩ የሆነ ትምህርት ቤት ነው ብለው ያምኑ ስለነበር የተለያየ ሃይማኖት ያላቸውም ኦርቶዶክስም ሙስሊምም ሌላም ሃይማኖት ያላቸው ይማሩበት ነበር። ያኔ ትምህርት ቤቱ ሞር በስነ ምግባር ስለማይታማና ሁላችንም በአንድ አይነት መንገድ ነው ያደግነው። አባታችን ነው እያልን እየዘመርን እንደዛ ነው ያደግነው። ደግሞ ሁላችንም እንተዋወቃለን። ያው ሚሽን ታውቃል፣ ሴክሽን የለውም። አንደኛ ክፍል አንድ ነው፣ ሁለተኛ ክፍል አንድ እንደዛ ነው። ሁላችንም እስከ አባት ምናምን እስከ አያታችን እንተዋወቃለን እና ስንት ቁጥር እንደሆነ ምናምን ሁሉም ይተዋወቃል። ከ1 እስከ 8 ኦልሬዲ እንደ ወንድም ሆነን ያደግነው። ስናገለግልም በዛው መንገድ ነበረ። እዛው ቸርች የምናገለግለው ኳየር ኤቢሲ የሚል ነበር። ልክ 4ኛ ክፍል 5ኛ ክፍል እያለ መጀመሪያ ሲ ከዛ እያለ ድምጻችን ሲገራ ኳየር ኤ ላይ እንደርሳለን። ዝማሬ እያቀረብን እንግዲህ እናገለግላለን። እቺ ሰማያዊ ወይን ጠጅ በነጭ እንትኗ የኔ ሁለት ታናናሾች እዛ ነው የተማሩት። እንዳልከው እምነትም አይገፋም፣ ግን ትምህርቱንም ደግሞ ትማራለህ። በጣም ደስ ይላል። እየተከታተላችሁ ያላችሁት የለዛ ፕሮግራምን ነው። ዛሬ ድምፃዊ ሮቤል ሚደቅሳና ጓደኞቹ እዚህ ስቱዲዮአችን ይገኛሉ። አንድ ሙዚቃ እንስማ። ወደ ኤርሚ ነው የምንመጣው። መጀመሪያ ሙዚቃውን እንስማና የተዘጋጀለን። በነገራችን ላይ ኤርሚያስ ፍቃዱ የሚሆኑ ኤፍሬም ሙሉጌታ የያሬድ የሙዚቃ ትምህርት ቤት ተማሪዎች ናቸው፣ ግራጁዌትስ ናቸው። በክላርኔት እና በቼሎ የተመረቁ ማለት ነው። እኔ የሮቤልን አልበም ስሰማው ገብቶኛል። አንድ ሙዚቃ የሚወድ
የፉል ባንድ ኦርኬስትሬሽን ይሄ ቢግ ባንድ ኦርኬስትሬሽን ቲንኪንግ ያለው ሰው ነው ይሄ ሙዚቃ የሰራው ብያለሁ። አሁን ስትመጡ ነው እኔ ያወቅኳችሁ ከጽሁፍ ውጪ ማለት ነው። ምክንያቱም ድምፃዊ ሚካኤል በላይነህን የመጨረሻ አልበሙን በተመለከተ ጋብዤው አንድ ሙዚቃ አሰማሁትና ይህንን ሙዚቃ እንዴት በስትሪንግ ኦርኬስትራ ተሰራው አልኩት ማለት ነው። እንዴት የተጻፈውም ለሱ ነው አለኝ። ለምን አልሰራሁም ስለው አሁን እውነት እኔ እንደምፈልገው የሚጫወት ሰው አለ አለኝ። አሁን አሳይታችሁልኛል። ሚካኤልም ይመጣል። ምን እንስማሮ ነይ እንሂድ የኔ ፌቨራይት ማለት ነው። ቁጥር 1 ነይ እንሂድ ነው። ስለዚህ በቀጥታ ስርጭታችን ዛሬ ቼሎ ላይ ኤፍሬም ሙሉጌታ ሙዚቃ አቀናባሪው የዚህ አልበም ፕሮዲውሰር ኤርሚያስ ፍቃዱ ጊታር ላይ አኩስቲክ ጊታር ላይ ሆኖ ሮቤል ሚደቅሳ ድምፅ ላይ ሆኖ እናድምጥ። ነይ እንሂድ። ወዴት እንደሆነ እንነጋገራለን። ነይን ድረስ ካድማስ ወዲያ አይልባችን ይምራንና ነይን ንጥፋ እንሻገር አላማረም የኛ ነገር ነይን ነሂድ ፍቅር አለን የሚያነሳ ነይን ነሂድ እንነሳ አንቺም ለኔ እንደሆንሽው እኔም ላንቺ ዓለሜ አትንገላቺ ከሚገርፈው ከውርጩ ከወረታ ዓለም አይንሂድ እንሂድ ተያንታመም እንደ ፈረስ ለጋሪው እንግዳ በቤቱ ባይተዋር ተያኔሁ ነዳ ብድርሽ ብድሬ ሀገርሽ ሀገሬ በሬም አለ ከበደ ቀንበሬ ነይን ድረስ ካድማስ ወዲያ አይልባችን ይምራንና ነይን ንጥፋ እንሻገር አላማረም የኛ ነገር ነይን ነሂድ ፍቅር አለን የሚያነሳ ነይን ነሂድ እንነሳ አንቺም ለኔ እንደሆንሽው እኔም ላንቺ ዓለሜ አትንገላቺ ከሚገርፈው ከውርጩ ከወረታ ዓለም አይንሂድ እንሂድ ተያንታመም እንደ ሰኔ ደመና እንደራቀው እንደከፋው ገበሬ ተያንታመመው እንሂድ እንሂድ ጸጥ ካለው ስፍራ ጤንሁን ሰላም መኖርን ሳንፈራ
አንቺም ለእኔ እንደሆንሽው እኔም ላንቺ ዓለሜ አትንገላቺ ከሚገርፈው ከውርጩ ከወረት ዓለም አይ እንሂድ እንሂድ ተያንታመን በጣም ቆንጆ ነው። በጣም ስለዚህ ዘፈን እናወራ። ኤርምያስ ነው እሱማ። መጀመሪያ ሮቤ እንዴት አመንከው? ለምን መሰለ 11 የሚሆኑ ሙዚቃ 10 የሚሆኑ ሙዚቃዎች የዜማና ግጥም ደራሲ የሙዚቃ አቀናባሪው ገብቷ ሁሉንም ነገር የሰራለ ኤርምያስ ነው። እንዴት አመንከው? ይሄ እምነት ከየት መጣ? ምክንያቱም ኤርምያስ ለእኔ አዲስ ነው። አሁን እንግዲህ ይሄ አፕካሚንግ አርቲስት ሻይኒንግ ስታር እንደሚባለው ማለት ነው እየመጣ ያለ እንግዲህ በዚህ ስራ 10 ስራ አንዱን ጸጋዬ ደቦች ነው የሰራለ፣ አንዱ ደግሞ የኛ የሸገሯ ብሌን ዮሴፍ ነች የሰራችልን። ከዛ ውጪ 10 ሙዚቃ እሱ ነው የሰራለ። በምን አመንከው? አሪፍ ጥያቄ ነው። ያው ብዙ ሰው የሚጠይቀው ነው ብሪና ያው እኔና ኤርሚ ያው ከዚህ አልበም በፊት የተለያዩ እንዲህ ሆቴሎች ላይ እንሰራ ነበር፣ ትልልቅ ሆቴሎች ላይ እና እንቀራረባለን። ያው አንዳንዴ ኢነርጂያችንም አንድ አይነት ነው በብዙ ኢሹዎች ላይ ስናወራ። ኤርሚ በጣም ጂኒየስ ልጅ ነው፣ ያንን አውቃለሁ። አክቹሊ ሰፈራችንም ደግሞ ባንተዋወቅም እሱም የራስ ደስታ ነውና የኔ ሰፈር ዮሐንስ ነው ታውቃላችሁ። ዮሐንስ ቤተክርስቲያን ከአንድ እንትን ስለተቀዳን ይመስለኛል ኢነርጂያችን። እኔም ኤርሚ የት ጋር ነው? እንዳጋጣሚ አርበኞች ትምህርት ቤት። እሺ እና ያው ከዛ በኋላ ግን ኢነርጂያችን እኔና ኤርሚ ይግባባል። ኤርሚ በጣም ኤጁኬትድም ነው፣ በብዙ ነገሮች ላይ በጣም አንባቢ እንደሆነ አውቃለሁ። ከመቀራረባችን እንደ ታላቅ ወንድምም ብዙ ምክሮችን ይመክረኛል እሱና እኔ የሰው ልጅ የመጀመሪያ ኳሊቲው ብዬ የማስበው የሰውን ኳሊቲ የሚያሳየው እግዚአብሔር ነው ሁሌም ነው። እና ማድነቅ ከቻልን ኤቭሪ ነገር ሁሉን ነገር ማድነቅ የምንችል ከሆነና ልባችንን ከከፈት ነው እግዚአብሔር ሁሉንም ነገር ከጎናችን አድርጎታል ብዬ ነው እኔ የማስበው። እና ኤርሚ ለእኔ እንደዛ ነው እና በደንብ ነው አድማየር የማደርገው። ጂኒየሲቲውን በደንብ ነው የተረዳሁት በእግዚአብሔርም እርዳታ። እና ብዙ ኢሾች ላይ እናወራለን፣ በሀገር ጉዳይ እናወራለን፣ እንቆጫለን አንዳንድ ነገሮችንም ስናይ እና ይሄ መሆን ያለበት እንደዚህ ነው። ለምን በእንደዚህ አይነት መንገድ ሙዚቃ አይሰራም? ለምን ትሪት አይደረግም? ለየት ያለ ነገር ይወዳል ኤርሚ። በባህሪው ትንሽ ዊርድ ነው እና ያ ነገሩ በጣም ይመቸኛል። እኔም ትንሽ እንደዛ አይነት ነገር ጥሩ ነገር ሰጠን እኮ ዊርድ እንኳን ሆነ። አዎ ኤርሚ ሌላ የተለመደ ነገር አይወድም። በቃ ናቹራሊ ብዙ ሰው የወደደውን ነገር እንደውም አይወድም ኤርሚና ናቹራሊ እንደዛ ነውና ሙዚቃንም ትሪት የሚያደርግበት መንገድ እኔ በጣም ይስማማኛል። በዛ መንገድ ነው እንትን የምንለውና ይሄንንም ፕሮጀክት ስንጀምር በቃ ቁጭ አድርጎ ነው መጀመሪያ የምንሰራው አዲስ ነገር ነው። ኤክስፔክት ማድረግ ያለበት አዲስ ሪዛልት ነው። ስለዚህ ያንን አምነህ አዘፋፈንንም ማስተካክለህ አሁን የተለመዱ አዘያሳይሞች እኔ ከፋዘር ቤትም ይሄ መጣዋቸው እንደዛ አይነት ልምዶች አሉ ጉሮሮ ላይ የሚቀሩና እነዛን ነገሮች በደንብ ነው ያጸዳልኝ ኤርሚያስ። እና አዲስ የሆነ ፐርሰናሊቲ መፍጠር አለብን ብሎ ኤግዛክትሊ ይሄኛውን ኦልሞስት ካራክተር ነው የፈጠረው ኤርሚ። እና በዚህ ጉዳዮች ላይ በጥልቅ ስለማውቀው ለማመን በቂ ምክንያት ነበር ይሄ። በደንብ እንኳን አመንከው ኤግዛክትሊ ገብቷል። ያለህን አይነት ሰው አርጎ አመጣው። አሁን አስተያየቶች ታነባለህ? የፌስቡክ የሶሻል ሚዲያ አስተያየቶች ለየት ያለ ነገር ነው። ኤርሚ ወደ አንተ ነው የምመጣው። ይህንን ሙዚቃ እንዴት ጻፍከው? በምን ውስጥ ሆነ ነይ እንሂድ ሀሳቡ ምንድን ነው? ያው እንግዲህ ብዙ ማውራት አልችልም። ችግር የለም፣ ሙዚቀኛ አያወራም ይናገራል እንጂ በስራው። ያው ሁሉም ዘፈኖች የተለያዩ ስሜት ውስጥ ሆኜ ነው የጻፍኳቸው። ያው አንድ አይነት ስሜት ውስጥ አልሆንም እና ግን ነይ እንሂድ ያው ካለንበት ከጊዜው አንፃር ዓለም ያለችበት ሁኔታ
ሀገራችንም ያለችበት ሁኔታ እንደ ሶሳይቲም ያለንበት ሁኔታ የሚያሳይ ነው ኢንዲድ እና ያው ኢማጂነሪ ነው የሆነ ወደ የሚታወቅ ቦታ አይደለም ጀስት ፋንታሲ ነው ዩቶፒያ የሚባለው አይነት በቃ ኢትዮጵያ እንደማለት ነው እና አይዲያው እንደዛ ነው ጀስት ኢንዲድ የሚለው ጀስት አንዳንዱ ወደ እንሰደድ ይረዳዋል መሰለኝ እንደዛ አይደለም ጀስት ካለንበት ከዓለም እንጥፋ ነው ጀስት ኢማጂነሪ ወደሆነ ጸጥ ወዳለ ቦታ ሰላማዊ ወደሆነ ቦታ ነው ሐሳቡና ጀስት የሚያሳየው በቃ ያለንበትን ጊዜ ነው ጊዜውን ለመግለጽ ነው ጻፍከው እንዴት አይነት ቦታውን እውነቴን ነው ምክንያቱም እንደዚህ አይነት ጥልቅ የሆኑ ሐሳቦችን ዛሬ የሚገርምህ ከሳሊያን ጋር ነበር አርት ስኩልም ሄጄ ነበር ከነ ቴዲ ከነ ሙሉ አዳም ጋር ነውና ስቱዲዮ እያየሁኝ ሚነግሩኝ ፍልስፍና ይገርመኛል ዶክተር ሙዚቀኛና ሰዓሊ ደግሞ የግድ ማንበብና መፈላሰፍ አለበት ብዬ አስባለሁ ግን ለማንበብና ለመፈላሰፍ ቅጽበታዊ አሁን አንዱን ተማሪ ሳየው የሚያስተምረውን ተማሪ ሲጠይቀው ይህን እንዴት ሳልከው ሲለው አይ ስልክ ካጠፋው በኋላ የሚኖረው ኢሜጅ ነው አለ ጥቁሩ ላይ ሪፍሌክሽን አለ እሱ ነው የሳለው እንዲህ አይነት ሐሳቦች ስለሚነሱ ነው ያቺን ሞመንተም ማወቅ የፈለኩት ያው እንግዲህ ይሄ የሁል ጊዜ ስሜቴ ነው እውነቱን ለመናገር ደስ የሆነች ሞመንት አይደለችም ሁሌም ያለንበት ጊዜው አይ ቲንክ ሁሉም ሰው የሚጋራው ይመስለኛል እውነት ነው እና ሰላም ከመፈለግ አንፃር ሀገራችን ላይ ብቻ ሳይሆን ጀስት ዓለም ላይም ያለው ነገር እሱን ለመግለጽ ነው እና ጀስት የሀገራችን ሁኔታም ምናምን ብቻ አይደለም ጀስት ሁልጊዜ ያለንበት ስሜት ነው ወይም ሁሌ የሚሰማኝ ስሜት ነው የገለጽኩት እና ጀስት አንድ ሞመንት ብቻ አይደለችም ጥርቅሙ ነው ተጠራቀመ ሁለታችሁንም አንድ ጥያቄ ልጠይቃችሁ እሱ ጻፈልህ አንተ ዘፈንክ እሱ ጻፈልህ አንድ አይነት ስሜት ስለሆነ ማለት ነው የሌሎች ሐሳብና እምነት አመለካከትን አንጸባረክበት ወይስ የራስህን ሐሳብ ለኤርሚ አጋርተህ እሱ እንዲጽፍልህ አደረክ በተመሳሳይ ኤርሚያስንም የምጠይቀው ጥያቄ ይሄ ነው ያንተን ሐሳብና እምነት ይዘህ አመለካከትህን በሮቤል ላይ አንጸባረክበት እሱን እንስማ እስቲ መልሳችሁ ያው ይሄ እውነት ለመናገር ብዙዎቹ ኦልሞስት ኦል ማለት ይቻላል ያው እኔና ኤርሚ ስናወራ ሚቹዋል የምንግባባባቸው ነገሮች አሉ ብዙ ሶሻል ነገሮች ኢኮኖሚክ ነገሮች የሀገር ጉዳዮች ታሪክ ላይ ሂስትሪ ላይ ኤጁኬሽን ላይ ብዙ ነገር ላይ እናወራለን እንደ ጓደኛም እንደ ወንድም ቁጭ ብለንና ስናወራ ያው ሐሳቡ ኦልሬዲ ምንም የምጋራው ሐሳብ ነው እንጂ እኔ እንደው ለኤርሚ በዚህ አይነት መንገድ ጻፍ ብዬ የሰጠሁት ሐሳብ አይደለም እውነት ለመናገር የምጋራው ከኤርሚ የወሰድኩት የማምንበት የምጋራውና ያም ደግሞ እኔም ልቤ ውስጥ ስላለ በደንብ ስሜት ውስጥ ገብቼ እንድሰራው የረዳኝ ነው ያ እንጂ ስፔሲፊካሊ ኤርሚ ነው በቃ ጀስት ሐሳቦቹን እንትን ያላቸው እንጂ ጀነራል ሐሳቦቹን በተለያየ ጊዜ ላይ እናወራቸዋለን ቁጭ ብለን ሻይ ቡናም ስንል ምሳም ስንበላ ምናምን ስለ ሀገራችን ሁኔታ ስላለው ስለ አዲሱ ጄኔሬሽን ስላለፈው መሆን ስላለበትም ነገር ስናወራ እነዚህ ነገሮች ሁሉ ይዳሰሳል አልበሙና እዛው ሰርክል ውስጥ ነው አልወጣም ዞሮ ግን ስፔሲፊካሊ እቺኛውን ዘፈን እንዲጻፍልኝ አላልኩም የኤርሚ ሐሳቦች ናቸው እነዚህን አርቅቆ ኤርሚ ነው ኦልሬዲ ስትራክቸር አስይዞ እንትን ያለኝ ኤርሚ ሐሳብ አመለካከትህን የሰዎች አመለካከትህን የራስህን ሐሳብና እምነትህን ጽፈህ ነው ሮቤል ያንን ነጸብራቅ ሆኖ ለኦዲየንስ እንዲያወጣ ያደረከው አሁን እንግዲህ አንድ ሰው ማንነቱ ያው ጀስት ላይፍ ኤክስፒሪየንሱ ነው ያስባለሁ ጀስት ማንነቱ የሚሰራው ከአስተዳደጉ ጀምሮ ከኖረበት ሶሳይቲ አንፃር ምናምን ነው አንድ ሰው ይሄ ነው የሚባለው እና ጀስት የሁሉንም ሰው ኤክስፒሪየንስ ነው የጻፍኩት ጀስት የኔም ሳይሆን ጀስት የኖርኩትንም ያየሁትንም በፊልምም በምንም ምን ያውን ያልነበርኩበትን ቦታም ግን ላይፍ ኤክስፒሪየንስ ነው ዞሮ እና
ከሮቤል ጋር ያው እንዳለው ተመሳሳይ ነው ባህሪያችን እና ጀስት ኢጎም የለም በመሀላችን። እንሰማማለን። ለዚህ ነው አሪፍ የሆነው። እኔም እሰማለሁ እሱም ይሰማኛል እና ጀስት በምንም አይዲያ አንጋጭም። ሙዚቃው ሲሰራ በምንም ሀሳብ እንትን ብለን አናውቅም እና እንግባባለን። በዚህ አጋጣሚ ያው አመሰግነዋለሁ። ጀስት የምለውን ነገር ያዳምጣል እና ያው በድምፅም በጣም ጥሩ ከለር ነው ያለው እና እንዳለ ሆቴል ውስጥ አብረን እንሰራ ነበር እና ያኔ ነው በዝናር ዘመን ነው በዝናር ዘመን ሳይሆን ጀስት ተሰባስበን እንደዚሁ እንሰራ ነበር አኮስቲክ ሙዚቃ እና ያኔ ነው የተዋወቅነው ጀስት እና በዛ ነው እንደ ታለንቱንም አይቼ ምናምን እኔም ደግሞ የራሴ ሀሳቦች ስላሉኝ ጀስት ከሱ ከለር ጋር ይሄዳል በሚል ያው ብዙ ኤክስፐሪመንት አድርገናል። ጀስት ከአራት ዓመት በላይ ነው እንግዲህ ከተጀመረ እና በዛ ጊዜ ውስጥ ብዙ ኤክስፐሪመንት ያደረግነው ብዙ ዘፈኖች ሰርተናል። ብዙ ዘፈኖች ተጥለዋል እና ከዛ ውስጥ ነው 12 ዘፈኖች የተመረጡት እና ዘፈኑም ልክ የዘፈኑ አልበሙ ማንነቱን ያገኘው በዚች 4 ዓመት ውስጥ ነውና ጀስት አንድ ስለምንስማማ ነው ስለምንግባባ ነው እንደዚህ ሰክሰስፉል የሆነው ብዬ አስባለሁ። የሰጠኸውን ስራ ሌላ ሰው ቢጫወተው ብላ ያሰብከው ነበር ወይም ደግሞ አይችንማ ሙዚቃዬን ትናን እንዲጫወታት የምፈልገው ያልከው? እውነት ነው የምንነጋገረው። ሮቤልም በዚህ አስባ ነበር እንዲል። እስቲ አብዛኞቹን ለእሱ ነው የጻፍኳቸው ማለት ነው። በቃ እሱ ይዘፍናቸዋል ብዬ ነው። ከአልበሙ አንድ ዘፈን አለች ለእሱ ያልተጻፈች። ያው የሙዚቀኛ ላይፍ በጣም ከባድ ነው። በተለይ ስቱዲዮ ውስጥ ያለ ሰው ያውቀዋል እና ብዙ ጊዜ ያው በነፃም ይሰራል። ለምሳሌ በነፃ መስራት የሚፈልጋል ጀስት ስቱዲዮ የሚሰሩ ሰዎች ያውቃሉ። ስቱዲዮ ውስጥ ብዙ ጊዜ የሚሰሩ ሰዎች እና ብቻ አንድ ሰው ከአንድም 3 ሙዚቃ አዘጋጅልኝ ብሎኝ ማን ነው 3 ሙዚቃ ስሙን የታወቀ ሪኖን እና 3 ጊዜ ሰርቼ ሄደታል እና ብቻ ያው እንትን ነው አዘጋጃለሁ ከዛ ይቀራል አዘጋጃለሁ ከዛ ምናምን ነው። በኋላ ላይ እስክስታ የምትለው ዘፈን ለሱ አልነበረም የተጻፈችው እና እስክስታ ከዛ እሱ ሞከራት ፋይናሊ እሷ በስ ሶንግ ብቻ ነች ለሱ። ያኛው ግን ሰማት አሁን ይሰማታል ያስባል። እስክስታን ታነሳ አንድ ነገር እንጫወት። ሙዚቃ ዘመንን ሪፕሬዘንት ያደርጋል ብለህ ታስባለህ ወይ? ሙዚቃ ኦፍ ኮርስ በደንብ ዘመንን ሪፕሬዘንት ያደርጋል። አሁን ያለንበትን ዘመን ብቻ ላይሆን ይችላል። አሁን እኛ ጀነራል አይዲያው የሙዚቃው የአልበሙ ማለት ነው ጀስት ሙዚካሊ ካየኸው ጀስት ሞደርን ሙዚቃ እንዲሆን ያሳባቸው። ሞደርን ሙዚቃ ግን ፎክም ሙዚቃዎች አሉት በመሃል አገራዊ ቅኝቶችም አሉ፣ አገራዊ ነገሮች አሉት። ከዛ በዜማም እንደዛው ወደ ኋላም ይወስዳል። በግጥም ደግሞ ሀሳባችን የድሮውንና የአሁኑን ለማገናኘት ነው። ጀስት አላ ከድሮ በጣም ጥሩ ነገሮች ካልቸራችንን ባህላችንን ለመዳሰስ ሞክረናል። እና አዘሁል እንደ ፍቅር ቢሆንም በፍቅር ውስጥ ግን ብዙ የሚያስታውሳቸው ነገሮች አሉ። ስለዚህ ያለፈውንም የአሁኑንም የሚመጣውንም በዚህ ዘመን ውስጥ ምናልባት ሙዚቃው ዘመንን ይገልጻል። የግጥም ይዘቶቹና ቅንብሮቹ ደግሞ ወደፊት ወደኋላና አሁን ላይ ናቸው። ምክንያቱም 80s እንላለን 90s 60s እንደምንለው ህዝብ ለህዝብ ቱር ሲያደርግ ታስታውሳለህ? እድሜ ስንት ነበር? ይገርማል። ለምን እንደሆነ ልንገርህ። እስክስታ እንደምዬ እኮ አደይ ነች አይደል? እዛ ላይ እሱ በመሰለህ አብዛኛው ዘፈኖቹ እኔ ያው ልጅነቱን የማይወድ የለም እና ልጅነቴን ብዙ የሚያስታውሱኝ ነገሮች አሉ። በልጅነት ለምሳሌ አለቃ ገብረሃና አሁን ብዙ አይጠቀሱም። ግን የሶሻል ሚዲያ ጊዜ ምናምን ነው። ቲክቶክ ላይ ነው አለቃ ገብረሃና ያሉት። በፊት ግን እኛ ልጆች እያለን የአለቃ ገብረሃና ቀልዶች እኮ እንሰማ ነበር። ልጅ እያለን
በቲቪ እናት ነበር እንዬ ቤተሰቦቻችን እንዬ እኮ በጣም ጎበዝ ነበር ሲሉ እንሰማለን እና ምናየውም ለየት ያለ ዳንስም እናያለን። ሶ እዛ ላይ ለመግለጽ የፈለኩት ጨዋታ እንዳለቃ ገብረሃና አይደል እስክስታ እንደንዬ ደሞ ለዛ እንዳንቺ ታለና ይላል ነው ከነሱ ጋር ያስተካክላትና የሷን ክብር ከፍ ያደርጋል እና just ልጅነታችንን በዛው ለማስታወስ ነው ወደ ኋላ እየተመለሰ እንዴ እኔ ያልገባኝ ተናፋቂ እንደ ስሙኒ ይላል። አንተ የስሙኒ ዘመን ልትሆን አትችልም። አይ ወሰደ በልጅነታችን ስሙኒን እኮ እናቃታለን። ከረሜላ አልገዛንባትም። ከርክ የትኛው ስሙኒ ላይ ደርሳል? የትኛው ማለት እቺ ወዛደሮች መፍቻና እንትን ይዘው ሲልቨር ያ እሱን ጊዜ ለማስታወስ ነው። ብዙ ሰው ምን ይላል? ያው ስሙኒ ደሞዝም ነበር ይላል ሰው 5 ሳንቲም እኮ አንድ የጦር ማስቲካ ይገዛል። ስሙኒ ይሄንን ታስታውሰዋለህ? አሁን ይሄ አሁን ስንት ነው? 5 ሳንቲም እና 10 ሳንቲም እንዴት ያስከውል ማስታወሻ ሰጥቻለሁ። የለም እኮ 5 ሳንቲም የለም። አሁን እኔ እንደውም የፈለኩልህ ድሮ ካርክ የምትባለዋን በጃንሆይ ጊዜ የነበረችውን አንበሳና የሞ አንበሳ ያለባት እሷ ከርክ ትባል ነበር። ከርክ ወደ በኋላም ከርክ መባል ጀመረ። እንደውም የሚገርማችሁ እኮ ሳንቲሞቻችንን ራሱ አይነ ስውራን ይለዩዋቸው ነበር። አሁን ስሙኒ በከርኮ በመዳሰስ በቺ በእንትኗ ነበር የሚለዩዋት። ስሙኒዋን አጥቼ ነው። ለማንኛውም ምን ሙዚቃ እናስማ? ከዛ ጥያቄዎች አሉ። እሺ እናንተ ተዘጋጁ። ከሜላት ጋር 1-3 ደቂቃ እናውራ። እናንተ ስትዘጋጁ ቆይ አሁን ማኔጀር ነው የምለው ወይስ እስቲ ሮቤል ምን ነች? ያ ማለት አልተለመደም። አሁን ከቅርብ ጊዜ በኋላ እየመጣ ነው። አርቲስትን ማኔጅ ማድረጉ ከባዱ ነገር ምንድነው? አንድ ድምጻዊን እንደ ሮቤል አይነቱን ትሁትና ሰው ሳይሆን ማለት ነው። ለምን በማስታወቂያ ስራዎች ላይ ያለሽ፣ ፕሮሞሽኖች ላይ ያለሽ፣ የተለያዩ ዝግጅቶችን በማዘጋጀት አሁን 14ኛ ፎቅ ላይ ኢንተርሌክዠሪ ሆቴል የሳሙኤል ይርጋን እና የጓደኞቹንም የዛ የጃዝ ምሽት ያዘጋጀሽው አንቺ ነሽ። እስቲ ንገሪን፣ ምንድነው ከባዱ ነገር? ከባዱ ነገር በቃልህ አለመገኘት አንደኛው ነገር ነው። የመጀመሪያውና መሰረታዊ ነገር የምለው ነገር ግን ስለ አርቲስት ማኔጅመንት በቂ እውቀት አለመኖር፣ አርቲስቱ የፈለገውን የሙዚቃ አይነት ፕሮዲውስ ማድረግ መጫወት እና ለህዝብ ማቅረብ መብቱ እንዳለ ሆኖ ያው እስከተስማሙበት ድረስ ያንን ስራ በአግባቡ ወደ ህዝብ በደንብ እንዲደርስ የታሰበለትን አላማ እንዲመታ እንዲሁም ደግሞ አርቲስቱ ባሰበበት መንገድ በህዝብ ዘንድ እንዲታይ አቀባበሉም ጥሩ እንዲሆን የማኔጀሮቹ መኖር ጥሩ ውጤት ያመጣል ብዬ አምናለሁ። ሌላዎችም ዓለም ላይ የተለመደው አሰራር እሱ ስለሆነ ማለት ነው። ቅድም እንዳልከው ሮቤል እሱ እዚህ ስላለ ሳይሆን ኢዚ ቱ ማኔጅ በጣም አክቹሊ በጣም ብዙ ጊዜ ብያለሁ። የኛ መጨመር እንደ ሶልት ቤ መጨረሻ ላይ ጨውን መነስነስ አይነት ነገር ነው። ምክንያቱም ይሄን የመሰለ ስራ መጀመሪያ ስንገናኝ ስላቸው የነበረው ስራው ራሱን ችሎ የሚገን ስራ ነው። ብዙ መጫጫ ያልሆነውን ነገር ነው ብሎ መገኘትና ማሳየት ወይ ማስመሰሉ አይጠቅመንም፣ አያስኬድም፣ አያስፈልግም በሚል ነበርና ቃላቸውን ጠብቀው እነሱ ኳሊቲ ስራ ይዘው መጥተዋል። የኔ ስራ ደግሞ ያው ቅድም እንዳልኩ ህዝቡ በታሰበለት መልኩ ተቀብሎት እሱም ያለውን አይነት ባህሪ ሳይለቅ ሁለቱ ያላቸው ጓደኝነትም ሳይደበዝዝ የኤርሚያስ ማስተዋጽኦ ባክግራውንዱን ሳይወስድ እንደዚህ በጓደኝነት እንዲታዩ ነበረ። ባሰብነው መልኩ እግዚአብሔር ይመስገን በጣም ካሰብነው በላይ የህዝቡ አቀባበል በጣም ደስ የሚል ነው። እቃ አመረትሽ። ማምረቱን አንድ ፕሮሰስ ሆኖ መሸጡ ነው ትልቁ ነገር። ያመረትሽው እቃ ያከስርሻል። ጥሩ እቃም ሆኖ ሀብታምም ያደርጋል፣ ፕሮፊትም ያመጣል።
ስለዚህ ሽያጩ ላይ አንቺ ላይ ነው ዋናው ፕሮዳክቱን የማውጣት ጉዳይ ነው። እሺ አሁን አልበሙ ወጣ፣ ከበራፍ ወጣ። ከዛ የአልበም ሪሊዝ ፓርቲ እናስባለን። ግን በተለይ ከቅርብ ጊዜ ወዲህ እንደምናያቸው አይነት አልበም ሪሊዝ ፓርቲ አይሆንም። ከትንሽ ጊዜ በኋላ ደግሞ የራሱ ኮንሰርት ይኖረዋል። ኮንሰርቱንም ለየት ባለ መልኩ ወደ ህዝቡ ለማድረስ ነው የምናስበው። አላማችንም እንደዚሁ እንዳልከው ወጣቶች ተሰባስበንም አዲስ የአሰራር መንገዶችን ለማሳየት አርቲስቶች በአክቹዋል ማኔጀር እና ከጀርባቸው ሰዎች ኖረው ሲታገዙ ሊያመጣ የሚችለውን ለውጥ የሚያሳይ አይነት ጉዞ እንዲሆን የተለያዩ አዳዲስ ነገሮችን እንሞክራለን። እስካሁንም ባለው የሶሻል ሚዲያው ያው ሊተው የማይችል አንዱ ሳይድ ሶሻል ሚዲያ ስለሆነ ሀገራችንም ላይ በጣም ውጤታማ የሆነና ራሱን ችሎ ቫይራል የሆነ ስራ ስለሆነ አይከብድም እንዳልኩ እንደሌሎቹ። ግን ከባዱ ነገር ካልክ ህዝቡ ጋር አንተ አሁን እነሱ ባስረዱ መልኩ የጻፉት ግጥም በሌላ አይነት አረዳድ ሰው ጋር ሲመጣ የፒአር ስራ መሰራት ይኖርበታል፣ እንደገና አቅጣጫውን ለማስቀየር። ግን አርት እኮ ትሰጫለሽ እንጂ ትርጉም በራስ ነው። ስዕልም ትስያለሽ። ከዛ በኋላ አንቺ ቀንድ ያረግሽውን እሱ ጭራ ያረገው የአርት ነፃነት አለ። በጣም ደስ ይላል። ሜላት ከአንቺ ጋር ብዙ ስራዎችን እንደምንሰራ ተስፋ እናደርጋለን። እንድትበረቺ። ምክንያቱም እኔ ይህን በዚህ ትውልድ እኔ ተስፋ አለኝ። በጣም የሚገርመው ማለት ነው ሁላችሁም ያንግ ናችሁ። አንቺ እንግዲህ በፊት እንደሚባለው አይደለም። ለያንግ ትንሽ ምራቁን ዋጣ ያደረገ መጠጥ ያለ የሚባለው ነገር ቀርቶ ወጣት የነብር ጣት እንደሚባለው ተሰባስባችኋል። መልካም እድል እንዲገጥማችሁ እመኛለሁ። ምን እናድምጥ ሮቢ? እሺ ሀሳቡን እናንሳው። ኤርሚ ኦኬ። እንደቀልድ ያው የፍቅር ታሪክ ነው። እንደቀልድ የረጅም ጊዜ የቆየ የፍቅር አይነት ታሪክ ነው። ረጅም ጊዜ የቆየ የፍቅር ታሪክ ከልጅነት እስከ እውቀት እንደማለት ነው። እና በቃ ይሄ ነው ሀሳቡ። ሌላ ሀሳብ የለውም። እዚህ ታሪክ ውስጥ ኤርሚያስ አለ ይኖራል። እውነት በደንብ አለ። ደስ ይላል። አለ ግን የፍቅር ታሪኩ ረዘመ ወይስ እንደ ዜማና ግጥሙ አሁን እንደጻፍከው ወይስ መሀል ላይ ተሰበረ? አረ ረጅም ነው አለ። ረጅም ነው። አላለቀም። ደስ ይላል። እሱን አድምጠን እንመለስ። ዛሬ ኤፍሬም ሙሉጌታ ቼሎ ላይ አለ። ከዛ ደግሞ ኤርሚያስ ፍቃዱ ቦክስ ጊታር ላይ አለ። አኩስቲክ ጊታር ላይ የዜማና ግጥም ደራሲ 10ሩን የከበራፍን አልበም ላይ የወጣውትን 10 ሙዚቃዎች የጻፈ ያቀናበረ ዜማና ግጥም የደረሰ ነው። ሮቤል ሚደቅሳ ደግሞ ድምፅ ላይ ያለ የአልበሙ ባለቤት። በቀጥታ ስርጭታችን እናድምጥ። ቀልዴ ተጓዝናቸው ሲቆጥር ጊዜ አጅቧቸው ብንቃኛቸው ወደ ኋላ ስንቱን አሳለፍነው በመላ ከለለን ከስንቱ ደብቆ ካቀርናቸው ስንጎድል መርቆ አስገባን እንዳቆየን ሲመርጠን ላይ ለየን ሲፈስ እንዳላይ እምባ በጉንጮችሽ ላይ ባንቺ ነው ብጎዳ ባንቺ ደስታን ባዬ ኖረናል በምንም ታውረን በፍቅር
ባለም ታጥሮ እንደሚኖር አማረ እንጂ መች ቀነሰና የኔና ያንቺ የልብ ጥሞና ሞላውሽ ሞላሽኝ በፍቅር አጌጥኩኝ ፍቅር ተጀመረ ድሮ ዘለቀ እስከ ዘንድሮ ትዝታችን በአዲስ ጎዳና ያሳደገን በቅን ልቦና በልሆዴ ረጋ ረጋ በሞገድ እንዳትዘጋ ባርባር አይበል ደርሶ ቢሰጥ እሷን ክሶ አይዞሽ ሙሽሪት አይበልሽ ከፋና አይበልሽ ከፋ ሁሉም ያገባል በየወረፋ በየወረፋ አይዞሽ ሙሽሪት አይበልሽ ቅርና አይበልሽ ቅር ትዳር ጥሩ ነው ያሞቃል ፍቅር ያሞቃል ፍቅር እንደው በጣም ስሜታዊ የሚያደርግ ዘፈን ነው። ኤርሚያስ በጣም ጥልቅ ነው። መጨረሻ ላይ ደግሞ አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረፋ ማግባቴ አይቀርም ነው። ማብራሪያ ይፈልጋል። እሺ ዘፈኑ አይዞሽ ሙሽሪት ምናምን ይላል አልነበረውም። እሺ እና ሜላት ስቱዲዮ መጣ ስትሰማው ፊል አደረገችው ያን ስሜት ስለ የሰርግ ዘፈን ቢኖረው ብላ ሀሳቡን የሰጠችው እሷ ነች። በጣም ይገርም እሷ ሀሳብ ነው። ይሄ ጥያቄ ለእሷ ነው ማለት እና ይሄንን የስቱዲዮ ጉዳይ ካሰብን አይቀር ይሄ አልበም 4 ዓመት ፈጀ። እንደ መጀመሪያ አልበምነቱ ረጅም ጊዜ ነው የወሰደው። ትክክል ነው፣ መፍሰልም አለበት። እንደው ከሮቤል ጋር በነበራችሁ የ4 ዓመት የስቱዲዮ ቆይታ ወቅት ቅድም አልተጨቃጨቅንም አልተጣላንም ብለሃል። ግን እኔ እሱን አልቀበልም። መጣላት የሚለው ኮንሰፕት እንቶና ብርጭቆና ብርጭቆም ሲቀራረብ ይገጫጫል። እንደው በሐሳብ የተፋለጣችሁበት ይሄ ወጥቶ ይሄ ይግባበት የተባለበት ሮቤል በጣም እየሳቀ እሱን እናንሳ። ኤርሚ በሀሳብ ስራው ላይ አልበሙ ላይ እኔ አላስታውስም። እሱን ያስታውሰው ካለ እሺ ሌሎች አልበሙ ላይ ምንም የለም እንዳልኩ ነው። ብቻ በመሀል ግን ያው ግጭትማ ይኖራል። ያው ግን አልበሙ ስንሰራው አይደለም ግን እሺ መሀል ላይ ሌላ አልበም ነበር። በነገራችን ላይ ብዙ ወደ 40 ምናምን ዘፈን ሰርተናል እና ከዛ በፊት ከሌሎች ፕሮዲውሰሮች ጋር ተፈራርመን ነበርላ። እሺ እና በዛ ሰዓት በጣም ያው ብዙ ውጣ ውረድ ነበረው በመሀል እና በዛ ሰዓት ትንሽ ተጋጭተናል ከሱ ጋር። በምን ያው ከፕሮዲውሰሮቹ ጋር በመሀል ብዙ እንትን አሉን። ብዙ አፕስ ኤንድ ዳውንስ ነበሩት። ያው ስራው ጥሩ አልነበረም አካሄዱና
በኋላ ከሱ ጋር ያው በእነሱ ምክንያት ነው የተጋጨ ነው እንደዚህ እና እሱም ቢሆን ለጥሩ ነገር ነው እንጂ በአልበሙ ላይ ምንም ግጭት አላስተውስም እኔ። ኤርሚያስ የመጀመሪያውን ሲጀመር ከበራፍ አጻጻፉና ትርጓሜው እናንሳ። አሁን ራሱ አልበሙ ላይ ስትጽፍ ከበር አይፈን ወይም ዳሽ አፍ ከአጻጻፉ ጀምሮ የአልበሙ ስያሜ እና ይህንን አልበም ለምን ለማሰራችሁት? እንግዲህ የአልበሙ ታይትል ያው እንትን ነው ጀስት ከበራፍ ለማብራራት ያለው ጀስት ጠለቅ ብሎ ቃሉ እንትን ለማለት ነው። ጀስት በርና አፍ እንዳለው ለማሳየት ነው። ጀስት ወጥ ቃል እንዳልሆነ ለማሳየት ነው እሱን የተጠቀምነው። አልበሙን የሰራ ነው ለሁሉም ነው። እኔ እንግዲህ ጀስት ምናልባት የታችኛው ጄኔሬሽን ላይገባው ይችላል ብዬ አስባለሁ። አሁን ቅድም የጠየቃችን ጥያቄ እንደ ስሙኒ እንደ እንዬ ምናምን ኦፍ ኮርስ አያውቁትም፣ እንዬንም አያውቋትም። ግን እኮ ታስተምራለህ። ለምን መሰለህ ሮፍናን ሰከላን አባይን ወለደ ብሎ ሲሰራ ያልኩት ሙዚቃውን ሲያሰማኝ ምን እንዳልኩት ታውቃለህ? ሰከላ ምን እንደሆነ የአባይ መነሻ እንደሆነ ስንቱ ያውቃል። አንተ አልከው፣ ግን ሰከላን ምንድን ነው ብሎ መጠየቅና ማወቅ እድሉን የሰጠኸው ብያለሁ። ስለዚህ እናንተም እኮ እንግዲህ የስሙኒ ትውልድ የነንዬ ትውልድ ሄዷል፣ አለቀም እኮ መጠየቅ ይችላል። እሱን ነው እኮ የምልህ። አሁን አብዛኛው አልበሙ እንትን የሚለው ዴዲኬትድ የተደረገው ጀስት ለእኛ ጄኔሬሽን ጀስት አላል በእኛ እድሜ ላለ እና ከዛም በፊት ለነበረው ነው ማለት አዲሱ እንዳልኩ ነው። አዲሱ ጄኔሬሽን ኦፍ ኮርስ ማስተማሪያ ይሆናል። ግን የሚውዚክ ቴስቱ ምናምን ምናልባት የኔ ፐርስፔክቲቭ እንደዛ አይደለም። ጀስት ወደውታል ብዬ አስባለሁ። ጀስት እንዳልኩ ነው። አሁን መልእክቱ አለቃ እንዬ ምናምን ስሙን ያልከውን እሷ ዘፈን ላይ ብታይ ግን ጀስት ጊዜውም ደግሞ በጣም አሰልቺ በት ጊዜ አይደለም። ጀስት ሁሉም ሰው ቢዚ ነው ምናምን። በነገራችን ላይ ሁሉም ሰው ሶሻል ሚዲያ ላይ ነው። ብዙ ልድ ብዙ አለ ብዬ እንዲባል አሰብኩበት እንዲያውቀው ነው። እኔ ከዚህ ምን ከዚህ አልበም በጣም መረጋጋትን ያገኛል፣ ይረጋጋል ብዬ አስባለሁ። ጀስት እንትናችን እሱ ነው። ጀስት ነው ሀሳባችን ቫይብ ለመፍጠር ነው። አሁን ለምሳሌ ግዴታ መጨፈር አለ። እሱ ነው የኛ አልበም፣ እሱ ነው። ሙዚቃዎች ያሉትም የተረጋጋ ምናምን ቫይባችን እንጂ እንዲረጋጋ ነው። ሰው ተረጋግቶ የሚያዳምጠው እንዲሆን ነው አስበረው። የዚህ ዘመን ሽያጭ እንድትመልሱት ነው የምፈልገው። የሙዚቃ አልበም ሽያጭ አዲስ ድምፃዊ ሆኖ አዲስ አልበም እንደሚሆንማ እናስባለን ነበር። ግን ደግሞ ብዙ ለፍተንበታል። እውነቱን ለምን ብዙ ጊዜ ሰጥተን ብዙ ኤክስፐሪመንት አድርጌያለሁ። ጀስት የማይሰማ የራሱ ጉዳይ ብዬ አይደለም። ጀስት እንደሚሰማ በእርግጥ ግን ያው ሁሌም ደግሞ 100% አይደለም ላይሰማ። እኛ ጀስት ኤክሳይትመንታችንን ጨርሰናል። አልበሙን ስትሰሩት ማለት አዎ ኤክሳይትመንት እንደ አዲስ ሰው አይደል? ትንሽ ሙዚቃ ሰርቶ ሰው አይደለም ሰርተናል። 40 ሙዚቃ ሰርቶ እውነት ነው። እና ኤክሳይትመንት
ስላልሆነ ኤክስፔክት እናደርጋለን ጥሩ ነገር ይሰማል አድርገናል ግን ደግሞ ብረንም አይደለም ለምን ጥሩ ነገር ነው ሆናል ብለን የምናስበው ወራ እናንተ የወደዳ ለሰው ይወደደው አይወደደው አችሁን መቼም ሰው የወደደው ለሚወደው ሰው ነው የሚሰጠው ለአድማጭ ተጣራችሁ አስባለሁ እንደው የአልበም ከጀመርን ሮቢ የቱ ላይ ጦርነት ኤርሚ ላንተም ስለማለት ነው የት ይሰማሃል የቱ ላይ ጦርነት አሁን ለምሳሌ ግጥሙንም ዜማ ባይሰራልህ ኖሮ ከድምጻይነቱ ባለፈ እዚህ ላይ በሆን ሰራዋለህ ብለህ ታስባለህ ወይ? ምክንያቱም እኔ ከዚህም በፊት ኤክስፒሪየንስ ከሌሎችም በዙሪያዬ አሉ ግጥምና የሰጡኝም አሉ እና ኤርሚ ካሰበው ፕሮጀክት እኔም እሱም ካሰብኩት ጋር ግን ረብሻ እነዛን ጥሩ አይደሉም ሳይሆን ግን የኔን ከለር ቢሉ አይደሉም ጀስት ኖርማል ዘፈኖች ናቸው እና እኛ የፈለግነው ሙር ከዘፈን ከፍ ያለ ሲኒማቲክ ራሱ የሆነ እይታው በጣም ፎከስ ብሎ ሰው የሆነ ነገር ውስጥ ያለንን ነገር ለምን እንሰስ ምን ያለውን ነገር ያውቀዋል እኔም ሁለታችንም ሳንስ በቃ ለመስጠት ነውና ያን ትክክለኛ ሜዳውን ኤርሚ ጋር ኦልሞስት ያለው ብዬ አንዳንድ ጓደኞቼ ያው አልበም ያው ይሄን ስትናገር ሹፈት ምናምን ይገጥማል ቅድም ያልከው ነገር ነውና መጀመሪያ እግዚአብሔር ነው እንድታይ አይንህን የሚከፍተው እግዚአብሔር ጋር ብቻ እንዳልሆነ አሁን ታውታል ሁሉም ደውለው ያደርጉ ምናምን እና እግዚአብሔር ቀደም ብሎ እንጂ አቃለው በምን አይነት መንገድ በፊትም በጎች አሉ ለብቻዬም ስራዎች አሉ እና የፊልም ራይ ነው ዜማ በዙሪያዬ ማቃቸውም አሉ እዛኛው ሊግና የተለያየ ነው የኤርሚስቱ የስራ ባህል ነው እንትና ያለውና እዛ ነው በቃ ትክክለኛ ቦታዬን ያገኘሁበት ነው ባጭሩ የሚባል ነገር ይፈልጋል ሙዚቃና እኔ ትክክለኛ ውስጣዊ ሰላም ስቱዲዮ ነው ታልረበሽ ምናምን እየተባለ በብዙ እንደዛ አይደለም ይሰራ ነው እኔና ቁጭ ብለን በስነ ስርዓት እየበላን ቡና እየጠጣን እያወራን የሙሉ ጊዜ ነው በቃ ከደበረን እየወጣን አድርገን እንገባለን እንደዚህ አንዳንዴ ከተሰለቻቸንም እንገናኛለን እንደዚህ ሁለታችን ያ ኢነር ፒስ አለ እዛ ስቱዲዮ ያለው መነፋፈቅ አለ ስቱዲዮ ላይ ነው ሰላም ነው መጀመሪያ ይሄን ነገር ወደ ኤርሚ ይመጣል ያላችሁት የለዛ ፕሮግራም የቅዳሜ ምሽት ዝግጅት በቅርቡ ካወጣው ከሙዚቃ አቀናባሪው አፍ በተሰኘው አልበም ላይ ዜማና ግጥም ያቀናበረው ኤርሚያስ ፍቃዱ ኤፍሬም ሙልጌታ አለ ከነሱ ጋር እየተወያየን ላይቭ እያደመጠን ከሮቤል ሚዴክስ እየተወያየን ይገኛል ወደ ሙዚቃው የተቀላቀለው ድምጽ ደቅሳ ትምህርቱን በመጀመሪያ ደረጃ ትምህርት ቤት ማርበት ወቅት በበት ጊዜ ነበር በግቢ ውስጥ በመምህር ለረጅም ጊዜ ካገለገሉ አቶ ብዙአየሁ ጋር
ተዋወቀውና ልጁ ተሰጥኦ እንዳለው እና የተሰጠው የድምፃዊነቱንም የሰጡት ሚሽን ትምህርት ቤት መምህር አቶ ብዙአየሁ ናቸው። ከዛም በመከተል የኪነ ጥበብ ቦታዎች ላይ የሄደ የፋዘር ቤት ጨምሮ ማለት ነው ስልጠናዎችን ወስዷል። ጠል ሮቤል እና የቅርብ ጓደኛ ዝናር የተሰኘ በወንድ ድምፅ የተቋቋመ ባንድ አንድ ላይ በመሆን ዘንድ ተወዳጅነትን ሴትና ቻል የተሰኙ ሁለት ሙዚቃዎችን በህዝብ ዘንድ ተወዳጅነት ረፉ። ሮቤል በማስፋት በተለያዩ ስራዎች ላይ የፊልም ማጀቢያዎች መስራት ጀመረ። ከዘቢባ ግርማ ጋር በመሆንም ፊልም ማጀቢያ የሰሩት ሮቤል በጣም ወደፊት ተመለስ የሚል ዘፈን ይገባል አይደል? ፊልሙ ጋር ሄድ ነበር። ማጀቢያ ነው። ኤልያስ ፋንታሁን ይባላል ዳይሬክተሩ፣ የፊልም ፕሮዲውሰሩ እንትን ያለው የበረከት ወረደ ጽሁፍ ነው። እሺ ነው የጻፈው። አቤላጎስ ሰራው። አቤላጎስ ታደለ ፈለቀ ናቸውና ሁለት እንደዛ ነው። አረ ወደፊት ተመለስ አይነት ሲሆን ነው። ከዛም በመቀጠል ሆቴሎች ላይ ከታዋቂ ሰዎችን ገኞች ጋር ስራዎችን ሮቤልና ኤርሚያስ ተተዋወቁ። ረጅም ጊዜ አሳለፉ። 4 ዓመት የፈጀ አልበም ሰጡ ብሎኛል። ወደሚቀጥለው ሙዚቃችን ከመሄዳ ቅድም ያነሳነውን ተንተርሰን እንሄድና ያንተጋነው የቱ ላይ አሪፍ ነኝ ብለህ ታስብ? ዜማ፣ ሙዚቃ ለምን መሰለህ ሁሉ ያስክ ብዬ ስላሰብኩ ባር ጥያቄ ነው። ከምስካው አረ ሲቢያክ እና የቆየሁበት ነው። አብዛኛው ብዙ እንትን አድርጌያለሁ፣ አሳልፌያለሁ። ስቱዲዮ ውስጥ ተመሰራ ነው ባንድ ውስጥ ወደ ስራ ውስጥ አልገባሁም። ጀስት ምን ታረግ ነበር ምናምንና እጽፍ ራሴ እየዘፈንኩ ጽፍ ነበር እንደጀመርኩ ከሮቤል ጋር ምናምንና ራሴንም ነበርኩ። በኋላ ነው እንትን ያልኩትና አላቅም የትኛው ላይ እንደሆነ። የኤርሚያስ ፍቃዱ የት ጋር ጀመረ? የሙዚቃ ትምህርት ቤት የክላርኔት ካካለ የጀመርኩት ፋዘር የዋሊያስ ባንድ ጊታሪስት ነው ነገራችን ላይ። ማህሙድ አማን ይባላል። ኤርሚያስ ፍቃዱ ስለ እሱ ያው ረጅም ነው ታሪኩ። በአያቴ ስም ነው የምጠራው። ለዛ ነው ማህሙድ ፍቃዱ አያቴ ነው። ከኛ ብቻ አይደለም እንዴ የመጀመሪያ ሪካርደር እነዚህ ነገሮች እኮ ያመጣ ትልቅ ብዙ ስራ ሰርቷል። እሱን እያየሁ ነው ልጅ ሆኜ ግቢያችን ውስጥ ነበር ስቱዲዮ ነበር። ሪካርድ ምናምን አያለሁ። በእርግጥ እሱ ብዙም ድግም ነበር ሙዚቃ ውስጥ እንደገባ ነበር። አካዳሚካሊ የሚፈልገው በኋላ ራሴን ኢንፑት ምናምን ከዛ ጊታር ይጠኛል በኋላ ሌሰኖች ምናምን ይሰራባቸውን ከያሬድ በፊት
በርግጥ ከዛ ያሬድ አያውቅም ነበር እሱ ሄደህ ተፈትኜ ምናምን በኋላ ነው ጀስት ተያዥ ነው ምናምን ይባላል ነው የነገርኳቸው። አሰማኸው ለጋሽ? አዎ የሰማው ነው ካለ የሰማው ለምን መሰለ ኢትዮጵያ የሬከርዲንግ ሂስትሪ እኔ 4 ጄኔሬሽን አለ ብዬ አስብ። የክቡር ዘበኛ፣ ኢትዮጵያ ሬዲዮ፣ ብስራተ ይሄ በሚሽኖቹ የተቋቋመው ሬዲዮ ጣቢያ እሱን በነገራችን ላይ ብዙ ሙዚቃዎች ይሰሩ የነበሩት ሬዲዮ ጣቢያ ውስጥ ነው። በሪል ቴፕ ማለት ነው። በሪል ቴፕ ከዛ በኋላ ነው እንግዲህ የዲጂታል ሬከርዲንግ እስከመጣበትና አሁን እስካለበት ድረስ ባለው ጄኔሬሽን ውስጥ የመሐሙድ አማን በኢትዮጵያ የሬከርዲንግ ኢንዱስትሪ ላይ ያላቸው አስተዋጽኦ ግዙፍ ነው። ቁጭ ብለህ አውርተኸው ታውቃለህ ጋሽ መሐሙድን? ኦፍ ኮርስ አውርቼው። ስለ ሙዚቃ ለምንድን ነው ለመደበቁ ነው የፈለግከው ከሱ? ይህንን የሚያክል ትልቅ አልበም ስትሰራ ለምን ትችት ፈርተህ ነው? በእኛ ጊዜ እንዳይልህ ብለህ ነው? ትችት ፈርቼ አለን በእርግጥ ግን ያው እኔ እንጃ እኔ ፐርሰናሊቲ እንትን ነው ጀስት በራሴ መንገድ መጓዝ ነው ፈልገው ጀስት እሱ ኢንስፓይሬሽን ቢሆነኝም ግን ደግሞ የራሴ መንገድ ደግሞ መያዝ ፈልጋለሁና ጀስት ለዛም ይመስለኛል ግን ያውቃል እኮ ያው እንደምሰራ ምናምን ያውቃል እንጂ ስቱዲዮ ምናምን ስገነባ ምናምን እሱ አግዞኛል። እሱ ነው ብዙ ነገር ያደረገልኝ። ግን የራሴ መንገድ ደግሞ መጓዝ ፈልጋለሁ። ለዛ ይመስለኛል። በጣም ደስ ይላል። ወደ ኤፍሬም እንሸጋገር። ኤፍሬም እንደዚህ አይነት ትልቅ ፕሮጀክት ውስጥ በጣም ኳሊቲ ልንገርህ፣ ኤርሚ ትሮምቦን፣ ትራምፔት፣ ሳክስፎን፣ ጊታር፣ ቼሎ፣ ቫዮሊን እነዚህ ሁሉ የሙዚቃ መሳሪያዎች እዚህ አልበም ላይ ያሉ። እኔ እንደውም ምን አልኩኝ አሁን የያሬድ ግራጁዌት መሆንህን ሳቅ አይ በቃ ጓደኞቹን የተማሩበትን ሙያ እንዲሰሩበት አረገ ብዬ ነው ማሰብ። ይሄ እኔ ሀሳብ ነው። እንደው ኤፍሬም በዚህ አይነት ትልቅ ፕሮጀክት ውስጥ መሳተፍ፣ ኃላፊነት መውሰድ ምን አይነት እንደው በቃ ትልቅ የሚባል ኃላፊነት ነውና ምን አይነት ስሜት ሰጠ? እሺ በመጀመሪያ ከኤርሚያስ ጋር አንድ ባች ነን። አዎ አውቃለሁ። ኤርሚያስ፣ ኤፍሬም፣ ከዛ ሳሚ ትራምፔት ሳይሆን ኤርሚያስ ትራምፔት ሶሪ ይቅርታ። እሺ እና እንግዲህ ከዛ ጊዜ ትምህርት ላይ ያለን ጀምሮ ብዙ ነገሮችን ያው አብረን አሳልፈናል። እዛ በነበርንበት ጊዜ የቼሎ ያው ያለኝን እንትን በደንብ ስለሚያውቅ አንደርስታንድ ስለሚያደርግ ሞር ነፃነቱን ሰጥቶኝ ነው እዛ ስቱዲዮ በተገናኘን ጊዜ እንደዚህ አይነት እንትኖችን ሁሉንም ነገር አስረድቶኝ እንድሳተፍ ያደረጋኝ ማለት ነው። ስለዚህ የተሰማኝ ያው እንደማንኛውም ከፍተኛ የሆነ ደስታ ነው የተሰማኝ። መፈልገውም ነገር ስለሆነ ጥሩ ስሜት ነው ያለ። ሙዚቃው አልቆ ስትሰማው ምን አልክ? ሙሉ አልበሙን ሰምተዋል? እንደው ከዚህ አልበም ላይ ለምን በዚህ ብቻ ላይ እንድሳተፍ ፈቀደ? እዚህኛው ላይ መግባት ነበረብኝ። በነገራችን ላይ ቼሎ ብቻ አይደለም። እሺ እንደ ያ ፎክ ስታማኝ ነው ላይ ክራርም እኔ ነኝ የገባሁት። እሺ አዎ። ስለዚህ አንዳንዱን ያው እኔ ነኝ እንደገባሁት
አልቆ ከሰማሁት በኋላ በጣም ደስ ይላል። በነገራችን ላይ ረጅም ሰዓት ነው እንትን እያልን የነበረው ዲስከስም እያደረግን አንዳንድ ነገሮችን አብረን እንትን እንደማለታችን አንድ ትምህርት ቤት እንደ መማራችን ሀሳቦቹን አይዲያዎቹን እዛ ጋር የግጥሙን ሀሳብ በደንብ በጥልቅ እያስረዳኝና እንትን እያለ በዛ ነገር ምን አይነት ፊልም ብታደርገው ነገር ብሎ ነፃነቱን ስለሰጠኝ ነው ያ ጥሩ ሆኖ የተገኘው ማለት ነው። በጣም ደስ ይላል። እየተከታተላችሁ ያላችሁት የለዛ ፕሮግራም ነው። ዛሬ ከበራፍ ፊት አውራሪዎች ጋር አዝማቾች ጋር እዚህ ሸገር ኤፍኤም 102.1 እንገኛለን። ምንድን ነው የምንሰማውን ሙዚቃ ሮቢ? አለ አመስ። እሺ ሀሳቡን እስቲ እሺ ኤርሚያስ ይናገራል። አንተ መጀመሪያ ይህንን ግጥም ሲጸጥህ ምን አይነት ሀሳብ አንተ ውስጥ ገባ? ከዛ ደግሞ ምናልባትም አይ ይህንን ሀሳብ ስታስረዳው ኤርሚያስ አይ እኔ እኮ እንደሱ አይደለም የጻፍኩት አለ እንደዚህ አይነት ስሜት አለ? እኔ የተሰማኝ ያው አክቹሊ እንትን ነው ያው እንደ ልጅነት የፍቅር ዘፈን ነው። እንደ ልጅነት እንደ ንጽህና እንደ መጀመሪያ እንደ ፊደላት ፊደላት ከልጅነታችን ጀምሮ ያው መጀመሪያ የምንማራቸው ናቸው። ከልጅነት ጀምሬ ማቀሽ የልጅነት ፍቅርን ንጹህነትን ምናምን የገለጸበት ነው። እኔ በዛ አንደርስታንዲንግ ነው እንትን ያልኩት። እንደዛ ኤርሚያስ እንደሱ ነው የተሰማው? እንደዛ ነው። እንደው አንተ ቅድም ያነሳሁት እንደግሜል ስዕል ይሳላል፣ የሳሊው ፐርስፔክቲቭ አለ። ተመልካች ጋር ሲመጣ ግን ተዛብቶ እንዲህ ነው እንዴ እኔ እኮ እንደዚህ አይደለም የጻፍኩት ብለህ ያልካቸው ሀሳቦች ወይም ደግሞ ያንተና የአድማጩ ሀሳብ የተሸዋረረበት ሙዚቃዊ ስራዎች አሉ እዚህ አልበም ላይ? ያው ትንሽ ነው ገና ጊዜው በደንብ ስላልተሰማ አላወኩም። ያው ትንሽ ነይ እንሂድ ላይ አይ ቲንክ ትንሽ ያው ሰው በፈለገበት መንገድ ተረድቶታል። አሪፍ ነው ግን እንዳልኩ ነው የሆነ ኢማጂነሪ ፕሌስ እንደመሄድ ነው ሀሳቤ። ግን ያው ሰው አብዛኛው ሰው አይ ቲንክ እንደ መሰደድ እንደ መጥፋት ቅድም ያልከው ማለት ነው። እሱ ብቻ ግን እንደው የትኛው ሙዚቃ ይወደዳል ብለህ አስበህ የትኛው ነጥሮ ወጣ? ሙዚቃህንስ ሁለታችሁን ተጋግዛችሁ እንዴት ቢሰማ ነው የምትወዱት እናንተ? የትኛው እኔ ይሰማል ብዬ ፐርሰናሊ ይሰማል ብዬ ያሰብኩት አልሐመሰን ነው። እሺ አልሐመሰን ነው እኔ የምወደው ፐርሰናሊ። ለምን የተለየ ስሜት ኖራ? አሩን ነው ግን እሱ ነው ስሰማው ደስ የሚለኝ የራሴ ፐርሰናሊ ስሰማው የምወደው ዘፈን እሱ ነው። አሁን ግን ፌስቡክ ማነው ዩቲዩብ ላይ የትኛው ነው በጣም ስታቲስቲክሱን ታያላችሁ? ትከታተላላችሁ ነው ወይ? ሻላይ ኮሊውና ነይ እንሂድ ያው በጣም እየሄደ ነው። አክቹሊ ነይ እንሂድ እንኳን እኔ ነግሬው ነበር ለኤርሚ ፍሮም ዘ ፈርስት ዴይ እኔ እንደገባሁት ኤርሚ ዘፈን በጣም ሂት የሚሆን ዘፈን ነው ብያለሁ ለኤርሚ። የኔም ፌቨራይት ነው ነይ እንሂድ እና ነይ እንሂድ እንደሚሆን እኔ እርግጠኛ ነበርኩኝ ለራሴ ማለት ነው። እና ለው ነበር ለኤርሚ እንደው ማይ እንደዚህ ነው ብለህ ነው ምናምን ይለኝ ነበር እሱ ያው አንተ ቸሎ ስለገባ ግን አንድ ነገር እንዴት ቢሰማ ያልኩህ ለምን መሰለ? እኔ አሁን የዲጂታል ይሄ ዓለሙ የሶሻል ሚዲያው ዓለም የራሱን በጎ ነገሮች ይዞ እንደመጣ ሁሉ ትንሽ ደግሞ የሚያስከፉ ነገሮች አሉ። ለምሳሌ የቲክቶክ ዓለም ላይ ዋናው ዜናዎች ተቆርጠው ቁንጽል ሀሳቦች ተሰፍረው ያ የታሰበው አውዱ መስመር ሲስት ስለማይ ነው። ሙዚቃችሁ እንዴት ቢሰማ ደስ ይላችኋል ያልኩት። ቲክቶክ ላይ እንዲህ አይነት ጉዳዮች አላጋጠሟችሁ ሙዚቃችሁን?
አለ። እኔ እንኳን እንዳልከው ነው እንደ ትሬንድ ሆኗል አይደል? አሁን ቲክቶክ ላይ ተቆርጦ ሾርት ነገሮች ሶ ዘፈኑን እንደ መጻፌ እኔ ያው ልክ የሚቀጥለውን ፓርት እንዲመጣ ፈልጋለሁ አይደል? እንዲሰሙት። ምክንያቱም ሙሉ እንዲሆን መልእክቱ ምናምን ትፈልጋለህ። ግን ጀስት ያው እንትን ነው ጀስት ትሬንድ ስለሆነ በአሁን ሰዓት ሲስተሙ እንደዛ ነው። ለዛ ይመስለኛል ቢሰማማ ደስ ይለኛል ሙሉ። ስለዚህ ግን እንደ ፕሮሞሽን ስታየዋለህ? ኦፍ ኮርስ እንደ ፕሮሞሽን በጣም ኤርሚ አንተ ዲጂታሉ ላይ በጣም ትኩረት ታደርጋለህ ብዬ ስለማስብ ነው። እሳቸው በመቀመሩ ላይ ብዙ ስላሉ ማለት ነው። የትኛው ዘፈንህ ቫይራል ሆኗል በቲክቶክ ላይ? ነይ እንሂድና ሻላይ ኮሊው ኦልሞስት ግን በጣም በሚገርም ሁኔታ እንደውም ሁለት ሀላሀመሰም አሁን እየሆነ ነው እና ሌሎቹም ሁሉም የተለያየ ፊሊንግ ያላቸው ሰዎች አሉ። ግን በጣም እነዚህ ሶስቱ በጣም እንትን እያሉ ነው። ስለዚህ ሀላሀመን እንስማ። በቀጥታ ስርጭታችንን ቀደም ሲል ሻላይ ኮሊዩን ከስቱዲዮ አስደምጫችሁ ነበር። ስለዚህ በነገራችን ላይ ሮቤ ሙዚቃዎችህ የት ላይ ይገኛሉ? ሙዚቃዬ ስፖቲፋይ ላይ ይገኛል፣ አፕል ሚውዚክም ላይ በተለይ ዋላ ኢንተርቴይንመንት ዩቲዩብ ቻናል ላይ እናገኘዋለን እና ሁሉም ዲጂታል ፕላትፎርሞች ላይ አለ። ስለዚህ አሁን ለነገሩ የዲጂታል ዓለም ስለሆነ ሮቤልም ብለው ቢገቡ ቀጥታ ዳይሬክት ይወስዳቸዋል ዋላ ኢንተርቴይንመንት ከጽለሽ ዋላ ኢንተርቴይንመንት። እሺ ስለዚህ አሁን ከስቱዲዮ ሀላሀመን እናደምጣለን። በበራ ሸጋ ጊዜ ደመናው በገለጠ አልከዳሽም አልተውሽም ፍቅር ማንበለጠ 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 ወንደ ሰማይ ከጠራው እንከን የለሽ ሲፈጥረው አንቺን ሰርቶ ለኔ ነው ለኔ ነው ለኔ ነው ለኔ ነው ለኔ ነው ፊደል መሳይ እንደ ልጅነት የወደድኳት ባንደበቴ ድሮ ባጣሽ እያልኩኝ የዛኔ ሮሮ ሳጣሽ ነውና ስለይሽ ነውና ሙቁ ልቤ የሚለብስ ደመና አለሃመሰ አለሃመሰ ልቤ ባንቺው ነገሰ ረሰሸቀ በልቤ መውደድ ጠገበ ዓለም ያለሜ ሕይወት ቀለቤ ኖርኩኝ ካንቺ ጋር ፍቅርን አንግቤ ሀለሀመሰ ልቤ ባንቺው ነገሰ ረሰሸቀ በልቤ መውደድ ጠገበ ዓለም ያለሜ ሕይወት ቀለቤ ኖርኩኝ ካንቺ ጋር ፍቅርን አንግቤ በጣም ደስ የሚል ስራ ነው ያደመጥነው። እንደው ኤርሚ የመጀመሪያው የከበራፍ አልበም መጀመሪያ የተጻፈው የትኛው ግጥምና ዜማ ነው? የተጣሉን ብዙ ስላሉ እስቲ መጀመሪያ መጀመሪያ ለማለት ይከብዳል። ግን በፊት እንዳልኩ ሌላ አልበም ሰርተናል ነበረ። ከዛ ውስጥ አይ ቲንክ ጎተራይ ይመስለኛል። ጎተራይ ነው
መጀመሪያ በተለይ የተጻፈው የሚለው በጣም ጥሩ። ከዛ ደግሞ ይሄኛው ይውደቅ ተብሎ ይሄኛው አያስፈልግም አይ በቃ ይቅር ብላችሁት ግን ደግሞ የማዕዘን ድንጋይ እንደሚባለው የሆነው ስራችሁ የትኛው ነው? አበባ የሚለው ዘፈን። እሺ አበባ የሚለው ዘፈን ወድቆ ነበር። ለምን የወደቀው? ጀስት ጎስፕል ሚውዚክ ይመስላል ተብሎ። አዎ ጎስፕል ሚውዚክ ስለሚመስል ጀስት ከአለማዊ ጋር ትንሽ ሰው ይደብረዋል በሚል ጌታ ምናምን ይላል። በዛች ምክንያት ነው የመጀመሪያው ቨርስ እንደዛ ስለሚል ነው። እኔ ሮቤልን ብየው ነበረ፣ ለሜላትም ስላት ነበር ሮቤል የጎስፕል ድምፃዊ ነበር እንዴ አልኳት። በዛ ውስጥ መቃኘትህ ትልቅ ተሰጥኦን እንዲኖረህ አድርጓል አይደለም ሮቤል? እንደው ለአሁኑ ማንነትህ መሰረት ጥሎልኛል የምትለው ያለፈው አንተነትህ ምንድን ነው? እኔ ብዙ የተለየ እንትን የለኝም ማለት ያው በአስተዳደጌም ጀስት እንዲህ ከቤት መውጣት ምናምን ብዙ የማይፈቀድልኝ አይነት ነበርኩኝ ድሮ። አንተን ወደ ሃይ ስኩል ገባው፣ ከዛ ወደ ዩኒቨርሲቲ ገባው። ከዛ በቃ ሂደቴ ኖርማሊ ማንኛውም ሰው እንደሄደበት አይነት መንገድ ነው እና ያው ግቢም መግባቴ በተለይ ግን ሚሽን ትምህርት ቤት መማሬ ለእኔ በጣም ማንነቴን ገንብቶታል ብዬ አስባለሁ። የሚገራርሙ አስተማሪዎች እዛ አስተምረውኛል፣ ልጅነቴን አሳምረውልኛል። በጣም ሁሌ ልጅነቴን እንድናፍቀ ያደረጉኝ መምህራን ናቸው። ስፔሻሊ በስርዓት ላይ ነገሮችን እንደውም የማይበትን መንገድ ነገሮች ላይ አለመቸኮል፣ ሁሉንም ነገር ለእግዚአብሔር መስጠት ምናምን እነሱ ጋር በደንብ አሳይተውኛል። የተረጋጉ ሰዎች ናቸው እጅግ በጣም ኦልሞስት እና እኔ በእነሱ ውስጥ ነው ያደግኩትኝ እና መሰረቴ ናቸው ብዬ አስባለሁ። ሚሽን ትምህርት ቤት ሁሉም በተለይ ቲቸር ብዙአየሁ ደግሞ እጅግ በጣም በቃ የኛ 2 ሳብጀክት ነበር የሚያስተምረን። ህብረት ያስተምረናል፣ እንደገና ስፖርት ያስተምረናል፣ እንደገና ደግሞ መዝሙርም እንትን ይለናል እና ሮብ ላይ ፕሮግራም አለ፣ ሁሌ የቸርች ፕሮግራም አለ ሚሽን ትምህርት ቤት እና እንደምታውቀው ሁሌ ሮብ ላይ የ5ኛ ፔሪዷ ላይ ምሳ ሰዓት ከመውጣታችን በፊት ያለችው የመጨረሻው 45 ደቂቃ እዛ ሄደን ፕሮግራም ነው። ዛሬ 6ኛ ክፍሎች ካዘጋጁ በቃ ጀስት ላይክ እንደ ኢቨንት ነው ያኛው እና እዛ ላይ በደንብ በቃ ወተን እንድናገለግልም ምናምን ያደረገኝ ነው። እኔ ቲቸር ብዙአየሁ አሁን አሜሪካን ሀገር ነው የሚኖረው እና እንደ ሁሉንም ልጆቹን እንደ ልጆቹ የሚያይ አይነት መምህር ነው እና በዛ ታይም ሲሄድ እኛ 8ኛ ክፍል እያለን ሄደው እያለቀሰ ነው ሄደው ልክ በቃ እንደ ከልጆቹ የተለየ በቃ እና ፕሮግራም ምናምን አዘጋጅተን ምናምን እና እኔ ብቻ አይደለሁም ለሌሎቹም ትልልቅ ደረጃ ላይ ለደረሱ ልጆች በጣም መሰረትን ጥሏል ብዬ አስባለሁ። ቲቸር ብዙአየሁ ከአይምሯችን የማይጠፋ የምንወደው መምህራችን ነው በልጅነትና ትምህርት ቤቱ ነው የኔ ፋውንዴሽን ማለት የምችለው። በጣም ደስ ይላል። የቤተሰቦች ለአንተ ሙዚቃዊ ህይወት ያላቸው ድጋፍ ወይም ተቃውሞ? ያው እንደ ማንኛውም ሜሪም እንዳለው በእኔ ባች ትምህርት ላይ ፎከስ እንዲደረግ ነው የሚፈለገው ነው። ግን ወደ አገልግሎቱ ቢሆን ስፒሪቹዋል ስለሆነ ምንም ችግር የለም የሚል አይነት ቤተሰብ ነው ያለው። በተለይ ፋዘር ምንም ችግር የለበትም ቢዘምር ምንም ጥሩ ነው የሚል አይነት ነገር ስለሆነ እኛ ሃይስኩልም ከወጣን በኋላ ተመልሰን እናገለግል ነበረ ቸርቹን እና ያው በዛ ውስጥ ሳልፍ እኔ ምንም እንትን ያለኝ ነገር የለም ማለት ይቻላል። በቃ እዛው እንትን እላለሁ፣ ዘምራለሁ። ወደ ሙዚቃውም ስገባ ለነሱ አያውቁም፣ ያው አዝነውብኛል። ይቅርታ ነው እንግዲህ የምለውና ያው ግን ያው እኔን የሚመስለኝ የቤተሰቦችህን ምኞትና ፍላጎት በትምህርት መግፋት ነበር። ምህንድስና ተማርክ፣ ሲቪል ኢንጂነሪንግ ተማርክና የነሱን ሀሳብ ሞላ። አሁን ደግሞ ለኔ ልኖር ብለህ ወደዚህ ሙዚቃዊ ህይወት ገባ። እንደው ተሰጠኝ የምትለው ምክርና የህይወት መመሪያ በግላዊና
በፕሮፌሽናል ህይወት ውስጥ ታስታውሰው የትኛው ነው? ከማ አዎ በጣም ብዙ ምክሮች እንትን ብለውኛል። ያው ኤርሚም እንደዛው መካሪ ነው። እውነት ለመናገር ማን ይበልጣል በእድሜ? እሺ ኤርሚ ይበልጣል። እና ያው ነገሮች ላይ በተለይ ሙዚቃው ላይ ባለኝ ህይወቴ የኤርሚ ምክር እኔ ጠቅሞኛል በጣም። ነገሮች ላይ ሀምብል መሆን ቤዚክ ነገር እንደሆነ ኤርሚ ላይ አይቻለሁ። ከኤርሚም ተምሬያለሁ። ኤርሚም ያንን ነገር እንትን ይላል፣ ኪፕ አድርገው በደንብ ምናምን የሚለኝ ሁሌ ትርጉም በህይወት የሚኖረው ያ ነገር ነው። ሀምብሊዝም የግድ አስፈላጊ ነው የሚለውን ነገር እና ይህን ማረሰው የኤርሚም ምክር ነው። በዚህም በስቱዲዮ ጆርናችን መንገዳችንም ውስጥ ያንን እንደ መሰረታዊ ነገር ይዤው ለህይወቴ በጣም የጠቀመኝ ነገር ነው። እግዚአብሔር ረድቶኝ ደግሞ በዚህኛው ባህሬ ብዙ ሰው አትርፍ ያለው ሰዎች እኔ ላይ አይጨክኑም። ምናልባት ብዙ ሰው ላይ እንትን ብሎ እኔ ላይ ሲሆን እንደው እምቢ የሚለውም ሰውዬ እሺ ነው የሚለኝ አይነት ሰው ሆንኩኝ እና አይ ቲንክ ይሄኛው ነገር ይመስለኛል እንደዚህም እድልም ያሰጠኝ እና ትልቁ ነገር ራስን ያው መሬት ላይ አድርጎ ማሰብ እና ምንም እንዳሉን ሁላችንም ኖርማል ሰዎች እንደሆን ማሰብ መሰረታዊ ነገር ነው። ሀምብል መሆን ማለት ነው እና እሱን ምክሩን ኤርሚ ሁሌ የኔ የህይወት ፕሪንሲፕል ነው። ራሴን ሪኮል እያደረግኩ ሁሌ እየደጋገምኩ የማስታውሰው ነው ለራሴ። ይህንን የመሰለ አልበም ስለሰራለህ አይደለም እውነት ነው ነገር አይደለም። ለሁለታችሁም እንደ ሙዚቃ አቀናባሪነትህ፣ እንደ ዜማና ግጥም ደራሲነትህ፣ እንደ ፕሮዲውሰርነትህ፣ ሮቢ ደግሞ እንደ ድምፃዊነትህ ዘመኑንና ኤአይን ከሙዚቃው ኢንዱስትሪና ከክሬቲቪቲ አንጻር እንዴት ታዩታላችሁ? ፈተና ወይንስ በረከት? መርገምት ወይስ ጽድቅና? እኔ አስቤበት አውቃለሁ በዚህ ጉዳይ ግን ሁሉም እንደየ ጄኔሬሽኑ ነው። አሁን አስተሳሰብም አይደል አመለካከትም። አሁን ለምሳሌ አሁን ያሉት ቲኔጀሮች ምናምን ብታያቸው በእርግጠኝነት የሚወዱት ነገር ብዬ አስባለሁ። ወይም ደግሞ ከኛ በተለየ ፐርስፔክቲቭ ነው የሚያዩት። ኤአይን አይደል እኛ ያሳለፍነው ነገር አለ ከዛ በፊት ምናምን የመጣንበት መንገድ፣ እነሱ ደግሞ ያለፉበት መንገድ አሁን እንደምታየው ሶሻል ሚዲያ ምናምን ያው ከባድ ነው። እንደ ክሪኤቲቪቲ ስታየው እንደ አርት ስታየው የሚገርም ነገር ነው ኤአይም ላይ የተሰራ ያለው። አዎ ግን እኔ ለመስማት ሞከርኩኝ። ግን እኮ ሂውማን ኤረር የሚባለው ኮንሰፕት ራሱ እንደ አንድ ፍሌቨር ነው ብዬ አስባለሁ። በጣምም ትክክል ሲሆን ልክ አይደለም አንደኛ። ሁለተኛ ነገር ደግሞ የተፈጠረ ነገር ነው ወይንስ መፍጠር ነው? አይ እንትን ነው የተፈጠረ ማለት መፍጠር ሳይሆን በቴክስት እኮ ነው እኮ። አዎ በኮማንድ ስለሆነ የምትፈልገውን ቴስት ምናምን ነው አይ ቲንክ የምትሰጠው፣ ከዛ ፕሮዲዩስ ያደርጋል። አዎ ግን በጣም አሁን ለምሳሌ በእናንተ ቋንቋ ኳንታይዝ የሚያደርግበት መንገድ ሳውንዱ በጣም ክሪስፒ ነው በጣም እሱን እኮ እንደ ሙዚቃ አቀናባሪ አይ ወደፊት መተንበይ ከባድ ነው ማለት። አሁን ቅር ቢለንስ ምን እናመጣለን? አሁን የሚቀጥለው ጄኔሬሽን በዛ መንገድ ሊጓዝ ይችላል። ለምሳሌ ኤአይ ሙዚቀኛ ሊመጣ ይችላል በኤአይ ፕሮዲዩስ የሚያደርግ፣ እሱም ላይ ታለንትድ የሆነ ሰው ይመጣል። ታለንት ነው ብለህ ትወስደዋለህ እሱ? ኦፍ ኮርስ ኤአይ ስልጠና የሚወስዱ ሰዎች አሉ አይደል እንዴ? አዎ ግን ይኸውልህ ለምሳሌ እኔ ድምፅ የለኝም፣ ዘፋኝ መሆን እፈልጋለሁ። ዜማና ግጥም ጻፍልኝ፣ ሙዚቃ አቀናብርልኝ ብዬ ሰጥቼው ይህን ሁሉ ታስክ ወስዶ አንድ አልበም ፕሮዲውስ አደረገ ማለት ልክ ነው ወይ? እኮ እሱ ሀሳቢ ገብቷል። አሁን የኛ ጄኔሬሽን እና ከኛ በፊት ያለው ጄኔሬሽን ምናምን አይፈልገው ኦፍ ኮርስ አይደለ? ፒውር አርት የሚፈልግ ይበዛል ብዬ አስባለሁ። ግን የሚቀጥለውስ ጄኔሬሽን በእኛ መንገድ ነው ወይ ነገሮችን የሚመለከተው? ምክንያቱም የቴክኖሎጂ ጊዜ ነው ምናምን እና ወደፊት እኔ ኖርማል የሚሆን ነው የሚመስለኝ፣ እንደዛ የሚሰማኝ።
ስለዚህ ፒውር አርት የሚፈልግ ሰው ልክ የኛ አይነትና የኛ ተላላቆች ምናምን ደግሞ ወደዛ ይሄዳሉ። ሶ ኤአይ የሚፈልግ ደግሞ ወደዛ ይሄዳል። እና አሁን በእርግጥ ኤረሮች አሉት እኮ ፐርፌክት አይደለም፣ ግን ወደፊት ደግሞ በተለይ የኢትዮጵያ ሙዚቃ ላይ አክሰንት ላይ ምናምን ችግር አለ በጣም። እሱ ብቻ ሳይሆን እኔ ለመስማት ሞከርኩ እንደ ኩነኔ ውስጥ ከመግባቴ በፊት አር&ቢ፣ ብሉስ፣ ሬጌ የሚሉትን ኮንሰፕቶች ጠንቅቆ ያውቃቸዋል። ባቲ፣ ትዝታ ይልቁንስ እኔ የምፈራው ልንገርህ ኤአይ ላይ የምፈራው አሁን ለምሳሌ ዜማ ይሰራል ምናምን አይደል? ሶ ሰዎች በኤአይ ክሬት የተደረገ ዜማ መስራት ይችላሉ። ማንኛውም ሰው በኤአይ ዜማ መስራት ይችላል። ከዛ ያኛውን ዜማ መስፈን ይችላል። ገብቷል? ያኛውን ዜማ ራሱ መስፈን ይችላል። ሶ የምን ዜማ ነው የሚባለው ነው? ሰው ፕሮዲዩስ ያደረገው ዜማ ሳይሆን ኤአይ ፕሮዲዩስ ያደረገው ዜማ። ሶ ብዙ ዜማና ምናምን ደራሲዎች የሚገርመው ግራሚም ላይ ኦስካርም ላይ ካታጎሪ ሊሰጥ ነው አይደል? ያለፈው አመት 2 ስራዎች እኮ ኤአይ ጀነሬትድ መሆናቸውን ሳይታወቅ ኦስካር ያሸነፈዋል። ካሁን በኋላ ሳይታወቅ ለምሳሌ የአንድሬ ቦርዲ የሃንጋሪ ስደተኛ ሆኖ የሰራበት ፊልም ላይ ቮይሱ ኤአይ ጀነሬትድ ነው። አንተ ሳት ብሎህ ሀሳብ ጠፍቶህ እዛ ውስጥ ልትገባ ትችላለህ። እኔማ የዛኛው ጄኔሬሽን አይደለም። እዚህ ላይ ምንድነው ሀሳብ ያለው ለመሰለ ሁሉ ነገር ቀለለ ብዬ እኮ። እሺ እኔም ያው ኤርሚ እንዳለው ነው። አይ ቲንክ የሚመስለኝ ወደፊት ያው ኤቭሪቲንግ የኤአይ እንትን ጊዜ ነው የሚመጣው እና ያው ግን ደግሞ በሆነ እኔም የሚፈጥርብኝ አንዳንድ ጥያቄዎች አሉ። ያው ሆሊውድ ውስጥ ደግሞ ክሬቲቪቲን አልተር የሚያደርግባቸው ወይም የእነሱን ክሬቲቪቲ የሚጎዳ ከሆነ ቀጥታ ኢንዱስትሪያቸውን ነው የሚጎዳው። ለምን ትልልቅ ፕሮዳክሽን ካምፓኒዎች፣ የፊልም ካምፓኒዎች፣ የግራፊክስ ዲዛይኒንግ ካምፓኒዎች፣ የሙዚቃ ግራሚ ባይትሰልፍ ራሱ ኢንዱስትሪው ነው የሚጎዳው እና አሁን እነሱ ደግሞ ኢንዱስትሪያቸው እኔ የተለየም አላማ አለው ብዬ አስባለሁ። ሶ ለአላማቸው ሲሉ ኤአይን ኮንትሮል የሚያደርጉት ይመስለኛል። አሁን ፊልም ላይ ማለት ኤአይን ኮንትሮል ማድረግ ፎር ኤግዛምፕል የክፍያ ጉዳዮች ላይ ሊሆን ይችላል። አፕሪሺየት ሊያደርጉት ይችላሉ። ግን አሁን ሁሉም ብድግ ብሎ ሙዚቃ ከሰራ የግራሚ ፖይንት የሆነ ጊዜ ላይ ጥቅም አይኖረውም ማለት የሚቀጥለው ኦስካር ላይ ጠብቅ። ኦስካር ጎስ ቱ ኤርሚያስ እንደሚባለው ኦስካር ጎስ ቱ ኤአይ ኦፍኮርስ ማለት አይታወቅም። እንደ ድምፃዊነት ምን ያሰጋል? ኦፍኮርስ አሁን ይሰራሉ። እኔ እንደውም በዚያ አጭር ታይም ውስጥ የኢትዮጵያን ሙዚቃ አንደርስታንድ የሚያደርገው ነው የሚመስለኝ። በስነ ስርዓት በቃ እየቀለጸ የሚሰራው ነው የሚመስለኝ። እኔ ሰማሁ እኮ የሚካኤል በላይነህን ያለማየሁ እሸቴን የግርማ ተፈራ ስራዎች ተሰርተው ማለት ነው። በጣም ደስ ይላል። በጣም አሪፍ ጊዜ እያሳለፍን ነው። ሙዚቃ አለን ኤርሜ የምንጫወተው ወይስ ጨረስ? ይሄኛው ላይቭ ይቀርና ጥያቄዎች አሉኝ። ይሄን አልበም ሰርቶ ለመጨረስ እንደ ሙዚቀኛ ትልቁ ፈተናችሁ ምን ነበር? ከፍለነዋል የምትሉት መስዋዕትነትስ ምንድን ነው? አንድ ላይ ያው ሁሌ ፈተናው በጣም ከባድ ነው። አልበም ደግሞ ሲሆን በጣም ከባድ ነው። የመጀመሪያው ፈተና ምን አይነት አልበም ይሆን ብሎ ማሰብ ነው። እሱ ነው መጀመሪያ ከባዱ። ከዛ እኔ አሁን በሂደት ነው የተረዳሁት። በቃ አልበም ማለት ዝም ብሎ 12 ትራክ ምናምን መርጦ ምናምን መስፈን እንዳልሆነ በቃ የሆነ ከለር ሊኖረው ይገባል። መጀመሪያ ነው የሚያልቀው አልበም በሐሳብ እንደዚህ አይነት አልበም መሆን አለበት ተብሎ ከዛ ነው የሚሰራው። እሱኛውን መጀመሪያ ማማጡ ነው የሚከብደው። እሱ እንደዚህ አይነት ነገር እንስራ ብሎ ከዛ በእንደዚህ አይነት መንገድ እንሂድ ብሎ መጀመሪያ መጀመሩ ትንሽ ይከብዳል እና እሱ የመጀመሪያው ፈተና ነው። ከዛ በኋላ ያው ግጥምና ዜማ ላይ ደግሞ እንደዛው የመርካት ያለ መርካት እኔ የወደድኩትን ኤርሚ ላይ ወድ ይችላል። ኤርሚ የወደደውን እኔ ሁለታችን ያልወደድነውን ደግሞ ሌላ ጁሪ ወይ ስናደርግ ሌላ ሰው የወደደው ሊሆን ይችላል። እንደዚህ አይነት ነገሮች ይኖራሉ። ከዛ ደግሞ ያው ዘመኑ ላይ የሚሰሙ ሙዚቃዎች ተጽዕኖ ይፈጥራሉ። የፈለገ ቢሆን ያው እኛም ሰው ነንና ኢንዱስትሪውን እንከታተላለን።
እኛ ከምንሰራው ይሄ ነገር ምናምን ብለን ያው እኛንም ገበያ ውስጥ እንገባለን ነው። ያው እሱ ደግሞ ሌላ ያስጨንቃል። እንደዚሁ ከተለፋበት በኋላ ከዛ በቃ ያንን ደግሞ ወስኖ ጨርሶ ያው ባልነው መንገድ ከጨረስን በኋላ ወደ ማርኬት እንዴት ነው የምናመጣው የሚለው ሌላ ደግሞ እሱ ከባድ ነው። ፕሮዲውሰሮች ማግኘት በጣም ከባድ ነው። ፕሮፌሽናል በሆነ መንገድ ራስን ማስተዋወቅና ብራንድ መስራት የሚለው ነገር እኔ ሙዚቀኛ ነኝ እንጂ አላቅም ስለዛ አይነት ነገር። እድሜም ሙዚቀኛ ነው። እኛ ሜላትና ዋሊያዎች እኛ እድለኛ ሆነን እነ ቤኪንም እነ ሜላትንም ማገኘን እና ያው ያንን የፕሮፌሽናል ነገር ኦልሞስት ተሸከሙት። እኛን የያዝነውን ነገር እነሱ ተሸክመው ፍራንክ አገኛችሁ ወደ አላገኘን። ፕሮዲውሰሮቹ አልከፈሉ። አንደኛው ፕሮዲውሰር እሱ ስለሆነ ማለት ነው። የመጨረሻ ጥያቄ ሆነ ሁለታችሁንም። የኤርሚያስ መቼም አይከኑ አባቱ ነው ብዬ አስባለሁ። ልክ ነኝ? ልክ ነው። ግን በመድረክ ከፋችነት ብትሰሩለት ወይንም ስሩለት ብትባሉ አይናችሁን የማታሹት ሙዚቀኛ ማን ነው? ስሩለት ዘፋኝ? ብትሰሩለት ደስ ይላል የሚላችሁ ወይም ደግሞ መጥቶ ስሩልኝ ቢላችሁ አይናችሁን የማታሹለት ድምፃዊ ማለት ነው? እኔ ቴዎድሮስ ታደሰ ነው። እውነት? አዎ። ለምን? እጅግ በጣም ነው የምወደው ቴዲ። በጣም ይሄ በሌላውኛው ቨርሽን ጥያቄ ምን ይሆናል መሰለህ? አይከንህ ማን ነው? ገብቶሃል አይደል? ጥያቄው ይሄ። የኤርሚያስስ መልስ እዚህ ላይ ምን ይሆናል? እንደው አጅበው ብትባል ደስ የሚል ሙዚቀኛ እና አልበሙን ብትሰራለት ብትመኝለት? ያው ካለፈም ይሆናል። አዎ ካለፈ ያው ጥላሁን ገሰሰ። ይኸውልህ የአባቱም ተጽዕኖ ይኖራል። እሺ ጥላሁን ገሰሰ። ከአሁኖችስ? ከአሁኖቹ ሚካኤል በላይነህ። ስለዚህ የሚቀጥለው አልበሙን ይመጣል አንተ ጋር። በጣም ነው የማመሰግነው። ደስ የሚል ጊዜ ነው ያሳለፍነው። ከአድማጭ ምን ትጠብቃላችሁ? የመጨረሻ ጥያቄ ነው። ያው እስካሁንም የደረሱን አስተያየቶች አሉ። በጣም እግዚአብሔር ያክብርልን። እኔ እንደዚህም ኤክስፔክት አላደርግንም። በአጭር ጊዜ ውስጥ እንደዚህ እንደ ራሳቸው ስሜት አድርገው እያንዳንዱ ሙዚቃ ተንትነው ምናምን በራሳቸው መንገድ እንትን ብለው ሼር ያደረጉትን ሰዎች እና ስለተሰማቸው እኔም ኤርሚም ጋር ያለው ስሜት እነሱም ጋር ስለተሰማቸው እኔ እነሱም ጋር ያለው ካልምነስ ሁሉም ጋር ስለተጋራ እኔ በጣም ደስ ነው ያለኝ እና አሁንም ከዚህም በኋላ የሚያዳምጡት ሰዎች ሙሉውን እድል ይስጡትኝ፣ ሙሉን ያዳምጡትኝ። ሁሉም የተለያየ ፍሌቨር አላቸው። ጥሩ ጥሩ ነገሮች ያገኙበታል። በሜሎዲም በምን አናሳፍራቸውም እና ሁሉንም ይስሙት። ጀስት እንደው እንደ ሶሻል ሚዲያ መራገቡ ይሄ ጉዳይና በጣም ብዙ ቫይራል በመሆኑ በጣም ያስደነገጣችሁ አስተያየት፣ በጣም የሰቃችሁበት አስተያየቶች? አጋጣሚ አሁን ያው ያስደነገጠንም የለም። ያው የደስታ እንትን ነው ማለት ያልጠበቅናቸው ሰዎች እንዲህ ከውጭም ምናምን እንትን ብለው እኔ ኤክስፔክት ያላደረኳቸው ሰዎች እንዲህ ምናምን ብዬ እንትን ያልኳቸው ሰዎች አሉና ዳዊት ጽጌ፣ ናቲማን እና በጣም አይደሎቼ ናቸውና ልክ ሲጽፉ ሳይ አልቻልኩም። እንትን በቃ ኦቨርድ እንትን አልኩኝና ኤክሳይት ሆንኩኝ። በጣም ወዳቸው ማከብራቸው ባለሙያዎች ስለሆኑ አብራቸው ብሰራ ደስ የሚለኝ ባለሙያዎች ስለሆኑ እነሱ ኤክሳይት። በተቃራኒው ግን ሌላ ብዙ አላየሁም። ኤርሚስ አትከታተል? እኔ እንጃ። ያው ያው ባይሆን ዝም ብዬ ላመስግን። ጀስት ፌስቡክ ላይ ያሉ ሰዎች በአጠቃላይ እነ ያሬድ ሹመቴ፣ እነ ህይወት ምሻው ምናምን ህይወት ምሻው ደራሲዋ ማለት ነው።
ሶሚክን ሲኒማቶግራፈር እና ሁሉንም ብዙ ናቸው እና የሰጡን ፊድባክ ያው የምንፈልገውን ነው ያገኘነው። እውነቱን ለማናገር ጀስት ያሳባችንን ምናምን ነው የተረዱልንና በጣም ነው የምናመሰግነው ለማለት ፈልጋለሁ። ከዛ ሜላትን ከዛ ቤኪ ናቲ የዋሊያ ኢንተርቴይንመንትን እነሱም በጣም ከኛ ጋር ኮች ናችሁና እርስ በርሳችሁ ያላችሁ መተማመን በጣም ገርሞኛል። ፌል እናደርጋለን ብላችሁ እንኳን አላሰባችሁ። አይ ሁሉም ደክሟል። ያው ካልበም በኋላ እነ ቤኪም ሜላትም ናቲም ሁሉም ደክመዋልና በአንድ ደቂቃ ውስጥ የምትመልሱት ጥያቄ ሰዓታችን እያለቀ ስለሆነ እሺ ማመስገን ያለብሽ እሺ የኔ ጥያቄ ተዋል። ቅድም ያው ማመስገን ስላለብኝ ነውና በጣም በቃ ያሬድ ሹመቴን አመሰግናለሁ። በጣም ፌስቡክ ላይ በጣም በቃ እንትን እንዲልልኝ ያደረገ ነው። ሜላት ንጉሴ፣ ኤቢ ቤላ እንደዛው፣ ዘሪውን ተዝናኑ፣ ናቲ ማናዬ፣ ዘላለም ጋዜጠኛው ማለት ነው ናቲ ማናዬ እና ዘላለም ጌትነት እነዚህ በጣም በቃ እውነት አልበሙ ከኔ በላይ ማለት ይቻላል ኤክስፕሌን አድርገው ለሁሉም እንዲደርስ አድርገው ምስጋናቸውንም ቴንኪው ነው ያሉኝ። ኦልሞስት እንዲህ ስለሰራህ እናመሰግናለን ስላሉኝ እኔ ከልብ ነው ማመሰግናቸው። እግዚአብሔር ያክብርልኝ። የሀብቱ ግርማ ፍታውንም አስተያየት አንብበው ያ በጣም ሰፊ የሆነ ነገር ነው የጻፈልኝ። ሀብቱ አግኝቼዋለሁ፣ ፐርሰን አግኝቼው ነው የነገረኝ። ሀብቱ በጣም የሚገርም ሰው ነው። የመጨረሻው አልበሙ ለገበያ ሊወጣ ነገ ሊወጣ የመጨረሻው ሌሊት ስሜት በስማ በጣም ከባድ ነው። በጣም ከባድ ነው እውነት። እኔ እንደውም በቃ የሆነ ስሜቱን ሁሉ የሚያውቀዋል ብዬ አስባለሁ። እሷ ስሜት ላይ ምን ሊሆን ይችላል ምናምን የሚለውን እና ያው እውነት ለመናገር በጸሎት ነው ያሳለፍኩት። እውነት ለመናገር በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ኤፍሩም በጣም አመሰግናለሁ። ኤፍሬም ሙሉጌታ እንዲሁም ኤርሚያስ ፍቃድ መቼም የከበራፉ ጌታ ሮቤል ሚደቅሳ በጣም እግዚአብሔር ያክብርልን። አድማጮቻችንን አክብራችሁ እዚህ ስለመጣችሁ ሜላት በላይነህ በጣም አመሰግናለሁ። የዋላ ኢንተርቴይንመንትም አባላትን በጣም ነው ደስ ያለኝ። ያንጎች ሆናችሁ በያንግ ጄኔሬሽን አምናችሁ ይህንን ስራ ለህዝብ በማቅረባችሁ እንኳን ተባበራችሁ እላለሁ። ስትከታተሉ የቆያችሁት የለዛ ፕሮግራምን ነው። እንግዶቻችን ኤርሚያስ ፍቃዱ፣ ኤፍሬም ሙሉጌታ እንዲሁም ድምፃዊ ሮቤል ሚደቅሳ ነበሩ። ከልብ 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 አመሰግናለሁ። እግዚአብሔር ያክብርልኝ። Leza, Shemish Biranu de Gafe, Leza.